ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የሐኪም ዳንኤል ነጋን ግድያ ተከትሎ በምዕራብ ጎንደር ባለስልጣናት እየተሰሩ ያሉ ድራማዎች አሉ። እነሱን እናነሳለን። በመቀጠልም በአማራ ክልል እንግዲህ አማራን ነፃ እናወጣለን በሚል በሚደረገው ትግል እየደረሱ ያሉ ኢኮኖሚያዊ፣ ፖለቲካዊ፣ ሌሎችን ማህበራዊ ጉዳዮችን እነሱን በስፋት እናነሳለን ማለት ነው። በመጨረሻም ከሰሞኑ በቀጣይ ህዳር 29 የሚከበረውን የብሔር ብሔረሰቦችን ቀን አስመልክቶ አቶ አገኘሁ ተሻገር የተናገሩት ነገር አለ። እሱን የተመለከቱ መረጃዎችንም እናነሳለን። በእርግጥ ትላንት በዘገባችን አንስተነው ነበር። ይበልጥ ግን ግልጽ ለማድረግ ያክል አጠቃላይ በውይይታችን በመጨረሻ እናነሳለን ማለት ነው። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ይዘንድር ወደ አንተ ልምጣና እንግዲህ ሰሞኑን ስናነሳ እንደነበረው በዘገባም በውይይትም ሐኪም ዳንኤል ተገድሏል። እሱን እናውቃለን። ግድያውን ተከትሎ ግን የአካባቢው ባለስልጣናት እየሰሯቸው ያሉ በርካታ ድራማዎች አሉ። የሀዘን መግለጫ ከማውጣት ጀምሮ ሻማ አብርተው ለቅሶ እስከ መቀመጥ ደርሰዋል። ይህ ነገር ከመሆኑ በፊት ግን ይህ ነገር እንዴት ማስቆም እንዳልቻሉ እዚህ በፊትም ስላነሳ ነው። እንደ አጠቃላይ ግን እነዚህ ድራማዎች ምንድን ናቸው? ሆስፒታሉና ባልደረቦቹ የሻማ ማብራት ስነስርዓት ሲያደርጉ የሚያሳይ ምስልም ተለቋል። የወረዳው አስተዳደርም መግለጫ አውጥቷል። ብዙዎች ደስ ደስ ነው እያሉት ነው ያሉት። ነገሩ በዚህ የሚቀር መስሏቸው ከሆነ እንግዲህ ምናልባት በህግ አንጠየቅም ብለው አስበው ከሆነም ከዛ አንጻር ሊሆን ይችላል። ምን እንደሆነ ግን በአጠቃላይ ምንድነው ድራማው? ይህን ማድረግስ ምን አስፈለገ? ቀድሞ ሲን ችግር መከላከል አይችሉም ወይ? በጠራራ ፀሐይ ህዝብ እያየ ታግቶ ሲወሰድ ዝም ያለ እዛ ያለ የስራ ባልደረባ ይሁን የመንግስት አካልም የጸጥታም አካል ይሁን ዛሬ ይህን ማድረግ ምን አስፈለገው የሚለውን እንዳጠቃላይ ሰፋ አድርገህ ብታነሳ ወደ አንተ ልምጣ። መልካም። እንግዲህ የሐኪም ዳንኤል ነጋን ግድያ ተከትሎ በምዕራብ ጎንደር የአማራ ጽንፈኞች የሚተወኑ ድራማዎች አሉ። እነዚህን ድራማዎች በተመለከተ የተወሰነ ነገር ለማለት ሐኪም ዳንኤል ነጋ መገደሉን ተከትሎ የሆስፒታሉ ሐኪሞችና የአስተዳደር ሰራተኞች ምናምን እንዲሁም ደግሞ የሸሄዲ ከተማ አስተዳደር የጸጥታ ምክር ቤት የሚባለው መግለጫ አውጥተዋል። ሁለቱም በገንዳዋ ከተማ ኮሚኒኬሽን ነው የተለጠፉት። እንግዲህ ሌሎችም የመተማ ወረዳም ምናምንም እንደዚህ ያወጡ እንደዚህ ያደረጉ እያሉ ይለጣጥፋሉ። ይሄን ነገር የሚያራግቡ የሶሻል ሚዲያ ቅጥረኞችም ይሄን ነገር አንስተው በቃ ያራግባሉ። የሆነ ትልቅ ነገር እንደተደረገ አድርገው ያራግባሉ ማለት ነው። እነሱ መግለጫ አወጡ አላወጡ ያስገደሉት ራሳቸው ናቸው ይህን ያደረጉት ማለት ነው። የተገደለው እነሱ በሚመሩት ቀጠና ውስጥ ነው። ስለዚህ ይህንን ማድረግ ምንድን ነው የሚያስመሰግናቸው? እነዚህ ኦኬ ልጁ ሲያዝ ተከታትለው ሄደው አስጥለው ቢሆኑ ወይም እንዳይያዝ አድርገው ቢሆኑ በህይወት እንዲተርፍ እንኳን አድርገው ቢሆኑ ኦኬ አፕሪሼት ሊደረግ ይችላል። ይሄ ግን አስከሬን ካገኙ በኋላ መግለጫ ወጣ አላወጣ እንዲህ ማድረግ ነበረብናል ካላልክ ምንም የሚያመጣበት ነገር የለም እና ይሄን እንደ ጀግንነት ሳይሆን እንደ ውርደት ነው የምመለከተው። ውርደታቸውን ነው አክቹዋሊ በአደባባይ ወጥተው የተናገሩት ማለት ነው። እንግዲህ ልጁን በማሳገት ረገድ እነዚህ አካላት ትልቁን ሚና ተጫውተዋል። እንዲሁ ዝም ብለን ከኃላፊነት አንጻር እንኳን ብናየው ማለት ነው በተግባር የሚሰሩት ስራ እንዳለ ሆኖ ከበስተጀርባው ነው የሚያሳግቱትም የሚያስገድሉትም እነዚህ ናቸው። ግደል አትግደል የሚሉትም እነዚህ በተለይ ደግሞ ባለስልጣናት ናቸው ይሄንን የሚያደርጉት። የምዕራብ ጎንደር የተለያዩ ባለስልጣናት የከተማው ራሱ ከተማው ይሄን ነው የሚያደርገው እና ከኃላፊነት አንጻር እስኪ ዝም ብለን እንመልከተው። ለምሳሌ የከተማ አስተዳደር ጸጥታ ምናምን የሚባለው ኃላፊነቱን ባለመወጣቱ ተጠያቂ ነው። ምክንያቱም ዜጎች ሲታገቱ ዜጎች በጠራራ ፀሐይ ከተማ ውስጥ እየታገቱ እዛው ሆስፒታሉ ላይ እየታገቱ ዝም ብሎ ካየና ማትረፍ ካልቻለ የራሱ ጉዳይ ነው ማለት ነው። ስለዚህ ተጠያቂው እሱ ነው። ሌላው ውስጥ ለውስጥ አሻጥር ይሰራሉ። አሻጥር በመስራት ነው እንዲታገት ያደረጉት። ስለዚህ አሁን ይሄ እነሱ እጃቸው እንደሌላ አይነት ነገር አድርገው የሚያስቡበት መንገድ ራሱ ትክክል አይደለም። ልጁን የማስለቀቅ ስራ ባለመስራት ካልተንቀሳቀሱ ያስያዙት እነሱ ናቸው ማለት ነው። ታቅዶ በእቅድ ነው የተሰራው ይሄ ነገር እንዲሆን ማለት ነው። ሆስፒታሉንም እንመልከተው። ሆስፒታሉ የሰራተኞችን ደህንነት ባለመጠበቁ ነው። እንዲያውም ሆስፒታሉ ባወጣው መግለጫ ምንድነው የሚለው? እዛ በተለጠፈው ሆስፒታሉ ምንድነው የሚለው? በሰው በላዎችና በገዳይ ቡድን ከመተማ ሆስፒታል ታፍኖ ህይወቱ ያለፈው ዳንኤል ነጋ ብለው ያወራሉ። ስለዚህ ከመተማ ሆስፒታል የሚለው ከሆስፒታሉ ነው የተያዘው። እዛው ገንዳዋ ከተማ ውስጥ ያለው መተማ የሚባለው ሆስፒታል ማለት ነው። እዛ ነው የተያዘው። ስለዚህ ሰራተኞቹን ደህንነታቸውን አይጠብቅም ማለት ነው። እንደፈለገ ነው ማለት ነው። የፈለገውን ተደርጎ ምንም የማይባልበት ማለት ነው። ከዚህ በፊት ነፍሰ ጥሩ የሆነች ሚስቱ ልትወልድ ምጥ ስለተያዘች
ወደዛ ሆስፒታል ይዞ ሄደ አንድ የመቃ ነዋሪ ቅማንት ታግቶ ተወስዷል እዛ ሆስፒታሉ። ስለዚህ ደህንነት በሌለው ሆን ብለው ነው ይሄን ያደረጉት ማለት ደህንነት የሌለው አደረጉት ማለት ነው። ከሌላው ሰው እንትን በተጨማሪ አገልጋይ ወይም ባልደረባው ሰራተኞቹ ራሱ እንደዚህ አይነት እርምጃ ይወሰድባቸዋል። ስለዚህ የሆስፒታሉ ማኔጅመንት ተጠያቂ ነው ማለት ነው። የሆስፒታሉ የጸጥታ አካል አለ፣ ዘበኛ አለው ሆስፒታሉ ስርዓት አለው እሱም የሚጠበቅበት። ስለዚህ ያንን ባለመጠበቅ ራሱ አደጋ ላይ ነው ማለት ነው ሆስፒታሉ ራሱ በራሱ ማለት። ስለዚህ ሆስፒታሉ ተጠያቂ ነው። ከሆስፒታሉ ታፍኖ ሲወሰድ የሆስፒታሉ የጥበቃ ኃይል ምን ይሰራ ነበረ? ምን ያደርጋል? ከሆስፒታሉ ነው ተወሰደ ብለው የጻፉት እነሱ። ስለዚህ ተጠያቂ ናቸው ማለት ነው። ተጠያቂው ሆስፒታሉ ነው። ለዚህ ደግሞ ካሳ መክፈል አለበት። አድርጓል አላደርግም ተመልሰን እናየዋለን። ይህን ማለት ነው እዛ እንትን ስላደረገ ማለት ነው። ከዚህ በፊት በሐኪሞች ሰልፍ ላይ አልተገኘም በሚል ሆስፒታሉ በልጁ ላይ አኩርፎ እንደነበረ ይታወቃል። ልጁ ስላልወጣ ማለት ነው። ምን ያደርግልኛል ሰልፍ አልወጣም፣ ሰልፍ አልወጣም፣ ስራ ነበረ አልወጣም። ግን ሲመለሱ ተሰብስበው ትልቅ ችግር የፈጠሩበት በዚህ ነው። ለምን አልወጣህም? ብልጽግና ነህ ማለት ነው፣ አንተ የኦሮሞ ምናምን ነህ ማለት ነው ምናምን እያሉ ሲያስፈራሩ የነበሩ ናቸው እነዚህ። ሲሳደቡ ሲያሸማቁ የነበሩ ማለት ነው። ይህን ተከትለው ነው እርምጃ የወሰዱት እነዚህ ማለት ነው። ዋና ምክንያታቸው ቅማንትነቱ ነው። ግን ሰበብ መፈለግ አለበት አታክ ለማድረግ ማለት ነው። ስለዚህ ሰበቡ ለምን ሰልፍ አልወጣህም በሐኪሞች አመፅ ወቅት የሚል ነገር ነው። እንግዲህ ባልደረቦቹ እንዳስያዙት ደግሞ በተደጋጋሚ እዚህ በፊትም ተናግረናል። አሳልፈው የሰጡት ያለበትን የጠቆሙ እሱ መሆኑን ራሱ የጠቆሙ ባልደረቦቹ ናቸው። አብረው አጠገቡ ቁጭ ብለው ማለት ነው ስልክ እየደወሉ እየተደዋወሉ እንደዛ ያደረጉት። ስለዚህ ሆስፒታሉ ከተጠያቂነት ሊወጣ አልችልም። እነዚህ ናቸው የልጁን ግድያ እንትን ያቀነባበሩት ማለት ነው። ለመሆኑ የእነዚህ አካላት መግለጫ ምን ይላል የሚለውን እስኪ አለፍ አለፍ ብዬ ላንሳ። ሆስፒታሉ ያወጣው ነገር ምንድን ነው የሚለው? በአረመኔዎች በግፍና በአሰቃቂ ሁኔታ ለተገደለው ዳንኤል ነጋ አዝኛለሁ ይላል ሆስፒታሉ። አዝኛለሁ ምን ይጠቅማል ማዘኑ? ምን ይጠቅማል? ጥያቄው እዚህ ጋር ነው። ከመተማ ሆስፒታል ታፍኖ ተወስዶ ተገደለ ይላል። ከመተማ ሆስፒታል ታፍኖ ተወስዶ ነው የተገደለው ብለዋል። ሌላው የሆስፒታሉ ሰራተኞች ሻማ ማብራትና የህሊና ጸሎት አደረጓል። ነፍሰ ገዳይ ቢጸልይ ምንድን ነው የሚያመጣው? እኔ እኮ ግርም ምርምነኛ አሁን እነዚህ ጸለዩ በህሊና እኮ ነው። ለዛ እንኳን የህሊና አንደበታቸውን ጮሆ ቢጸልዩም ራሱ የሚሰማቸው የለም። እነዚህ እዛ ውስጥ ትልቅ ሴራ የሚሰሩት ራሱ እዚህ ያሉት ናቸው፣ ከጥቂቶቹ ውጭ ማለት ነው። አብዛኛው ግን ጸረ ቅማንት ነው እሳቤ እዛ ውስጥ ያለ ማለት ነው። ቅማንት እዛ እናሰራም ብለው ሲያሳድዱ ይኖረዋል እንዴ? ቅርብ ጊዜ እኮ ነው ወደ መተማ አመት እኮ አይሞላም ከሄዱ የቅማንቶች የተፈናቀሉ ቅማንቶች እዛ ሄደው መስራት ከጀመሩ ትምህርት ቤት የሄዱት አስተማሪዎቹ ምናምን ብዙ ውርደትና በተማሪዎቻቸው ሳይቀር ችግር እየተፈጠረባቸው እኮ ነው የቆዩት አይደል እንዴ? ይሄ ሆን ተብሎ የተደረገ ነው። የዘረኛ ሆስፒታል ነው። ከዚህ ዘረኞችና በዘረኝነት ከሰከሩት ውስጥ ምን አይነት ጸሎት ነው የሚመጣው? የዳንኤልን ነፍስ ገነት ለማግባት ነው። እነዚህ ለራሳቸው ቢጸልዩ ጥሩ ነው፣ ለነፍሰ ገዳይነታቸው ማለት ከነፍሰ ገዳይነት ጋር መተባበራቸው በጠላት አንዱን ህዝብ ወገን አድርገው የሚሰሩ እነዚህ ለራሳቸው ንስሐ ቢገቡ ጥሩ ነው። ሻማ አበራ አላበራ ምንድን ነው የሚጠቅመው? ምን ይሰራል? ይሄ እንትን ነው የደንቡን ለማድረስ ተብሎ የተሰራ ባልደረቦቹ እንዳስያዙት እየታወቀ ራሳቸው የሰሩት ነገር እየታወቀ እንትን የለውም። ለተጎጂ ቤተሰቦችና ወዳጅ ዘመዶቹ መጽናናት እንመኛለን ይላል። ከገደለ በኋላ እኮ ካስገደለ በኋላ ይሄን ያደርጋል። በቃ አለቀ። ይሄ የደንቡን ማድረስ ነው። አየዋንለ እንደዚህ እንዳይባሉ ዝም አሉ እኮ እነዚህ ናቸው ያደረጉት። በቃ አይ ምናምን እንዳይባሉ የደንቡን ታደርሳለህ፣ የወጉን ታደርሳለህ፣ ፊትን ታስመታለህ ማለት ነው። ከዚህ በኋላ በቃ ተለቀዋል። ዓላማቸው ተሳክቷል። አስገድለዋል። አንድ ቅማንት አጠፉ። ከዛ በኋላ ለዓለም ወጥተው አዘኑ ምናምን የሚል ነገር አሳይተው ተመለሱ ማለት ነው። ይህን እንግዲህ ስትመለከተው የሚገርም ነው። እስኪገደልላቸው በጉጉት እየጠበቁ ነበረ። ኦልሬዲ ተገደለላቸው። ወጥተው የማያረጉትን የደንቡን አድርሰው ተመለሱ ማለት ነው። ደስታቸውን ገልጸው ነው የተመለሱት። ሲሞትላቸው ደግሞ ሻማን አብርተው ፎቶ ተነስተው ቀልደው አዘን የህሊና ጸሎት በህሊናው እኮ እሰይ ደግ አደረገ ምናምን ነው የሚለው እኮ ሌላ ነገር አይሆንም። አሁን የህሊና ጸሎት አንገቱን ዘቅዝቆ የሆነ ነገር ሲል ታያለህ። ይሄ እንኳንም ሞተ የታባቱ ያሉ ነው የነበሩት እንጂ ምክንያቱም በዘረኝነት የሰከሩ ናቸው እዛ ውስጥ ያሉ አብዛኛዎቹ ማለት ነው። ይሄ የተማረ ነው ምናምን የምትለው የአማራ ድሂቅ ምናምን የምትለው አብዛኛው ጽንፈኛ ነው፣ ጸረ ቅማንት ነው። በእውኑም በቅዠቱም ቅማንትን ሲጠላ ሲያንቋሽሽ ነው የሚለው። ለዛ ነው ይሄን ልጅ አሳልፈው የሰጡት። ስለዚህ ከሆነ በኋላ እየቀለዱ ማለት ነው። ሆስፒታሉ
ፈጻሚዎችን አሁን ትክክለኛ ነው ለማለት ማለት ነው። ትክክለኛ ነው ሆስፒታሉ ወጥቶ ያደረጉት ነገር ፎቶ የተነሱት ሻማ ያበሩት የህሊና ጸሎት ያደረጉት መግለጫው በራሱ ማለት ነው የሀዘን መግለጫቸው ራሱ ጤነኛ ነው እንዲባል እነዚህም ማድረግ አለበት። ፈጻሚዎችን ለህግ ለማቅረብ ፍላጎት እንዳለው እንደሌለው መናገር ነበረበት። አልተናገርም፣ ምንም ነገር አላለም። ምክንያቱም ባልደረባው ነው እንትን ያደርገው። መክሰስ ያለበት እሱ ነው። ማፈላለግና ወደ ፍርድ ማቅረብ ያለበት እሱ እኮ ነው፣ ተቋሙ ማለት ነው። ምክንያቱም ከሆስፒታሉ ነው ተወሰደ ብሎ መግለጫ አውጥቷል። ስለዚህ ይህንን አልተናገረም ጭራሽ ማለት ነው። አንድ ነው። ሌላው የተጎጂ ቤተሰብን ለመርዳት ያለውን ፍላጎት ራሱ ለመርዳት ልጆቹን ጥሎ እንዲሞት ነው የተደረገው። ባለቤቱን እርሱ ነው ብሬድ ዊነሩ ለቤተሰብ እንትን ህይወት ምግብ ምን የሚያቀርበው እሱ ነው። ይሄን ገደሉት። ከዚህ በኋላ ቀውስ ውስጥ ለገባው ቤተሰብ ምንድን ነው የሚያደርጉት? ሆስፒታሉ ምንድን ነው የሚሰጠው? ይሄ አልተነሳም። ጤነኛ ቢሆን ይሄን ነበር የሚያስበው ማለት ነው። ለወዳጅ ዘመዶች መጽናናት እንመኛለን። ሚዲያ ነው እንዲህ ተቋም እኮ ነው፣ የእሱ ሰራተኛ ነው። እንደዚያው ነው። አትሊስት እንደዛም እንኳን ባይገባው ሰራተኞችን አሰባስበው ብር ሰብስበው እንኳን ቤተሰብ ማገዝ አለበት እኮ ቤተሰብን ማለት ምንም ነገር ትንፍስ ያሉት ነገር የለም በቃ። ስለዚህ በስራው ማለት በድርጊቱ እንደተደሰቱ የሚያሳይ ነገር ነው ማለት ነው። በቀጣይ የሰራተኞችን ደህንነት የመጠበቅ ስራ ለመስራት ያለው እቅድ ምንድን ነው? ምን ማድረግ አለብህ የሚል እኮ አልተናገረም፣ አልተነፈሰም። የከተማ አስተዳደሩ በቀጣይ ወንጀለኞች እንዲያደርግ አስይዛለሁ ምናምን አብራችሁ እንድተባበሩ የሚል ጽፏል። ኦኬ፣ ይሄ እኮ ጥሩ ፖለቲካ ነው ለእንትኑ ማለት ነው ዝም ብለህ ስታየው። ሆስፒታሉ ግን ትንፍስ ያለው ነገር የለም በቃ ምንም ነገር አላለም። ደህንነት እዛ ቦታ ውስጥ እንትን ሆስፒታል ውስጥ የሚታገትበት ሁኔታ እየተፈጠረ ይህን የሰራተኞቹን የታካሚዎቹን ደህንነት ለመጠበቅ ማድረግ ያለበትን ነገር እንኳን አልተናገረም ጭራሽ ማለት ነው። ምክንያቱም ድርጊቱ የራሱ ኃላፊነት ባለመወጣት የመጣ መሆኑ ይታወቃል። ይህንን አላደረገም። ለልጁ ቤተሰቦች ሆስፒታሉ ካሳ ይከፍል እንደሆና እንደማይከፍል አልተናገረም። እዛ ውስጥ የታገተ ግዴታ ነው ሆስፒታሉ ካሳ መክፈል አለበት የሰራተኛ ደህንነት ባለመጠበቅ። ይህም በተመለከተ አልተናገረም፣ አልተጸጸተም። አይመለከተው ለእሱ አይመለከተውም ማለት ነው። ሆስፒታሉ ውስጥ ተሰግዝገው ሰው እየመረጡ የሚያሳግቱ በዘሩ በምኑ የሚያሳግቱ ጽንፈኞችን ለይቶ ለህግ እንደማያቀርብ የተናገረው ነገር የለም። በዚህ ጉዳይ እጃቸው ያሉ ሰራተኞችን እመረምራለሁ፣ አጠናለሁ፣ እርምጃ ወስዳለሁ አላለም። ስለዚህ ለደንቡ ነው ያልኩት ቅድም። ለዚህ ነው እንግዲህ ይሄ ምንን ያሳያል የሚለውን ነገር ውሰደው። አንደኛ በድርጊቱ ደስተኞች መሆናቸውን፣ በልጁ ግድያ ደስተኛ መሆናቸውን። ሌላው አሁንም በተመሳሳይ በድርጊቱ አመራሩ እንዳለበት የሆስፒታል አመራር ውስጥ ሰራተኛው እዛም የሆነ ነገር ኔትወርክ አላቸው ማለት ነው። በዛ ኔትወርክ እንዳደረጉት እነዚህ አማራ ነፃ ብናወጣው እንዲህ ነው ቅማንትን እንትን እያደረግን ነው እየሰዋን ነው ብለው የሚያስቡ ቡድኖች እንትኖች ሰዎች አሉ እዛ ውስጥ ከማኔጅመንቱ ጋር አብረው የሚሰሩ ማለት ነው። ለዚህ ነው ይሄ ነገር የሚደረገው ማለት ነው። ይሄን ነው የሚያሳየው። ሆስፒታሉ የዘረኞች መፈንጫ መሆኑን በደንብ አድርገው አሳይተዋል በወጡት ዝም ብሎ ተራ መግለጫ ማለት ነው። ሌላው የከተማ አስተዳደሩ ያወጣ መግለጫ ነው። የከተማ አስተዳደር የጸጥታ ምክር ቤት ነው የሚሉት እንግዲህ ያ ምክር ቤትን በለው እነሱ እንደሚሉት ማለት ነው። ከሰሞኑ በአንድ የመተማ ሆስፒታል ባልደረባ ላይ አሳፋሪ ወንጀል ተፈጽሟል ይላል መግለጫው። እነሱ ያሉትን የተወሰነ እያነሳው አንዳንድ ነገር ልበል። ሌላው ወንጀለኞችን ለህግ ለማቅረብ እየሰራሁ ነው፣ ድርጊቱን የፈጸሙትን ለህግ አቀርባለሁ የሚል ነገር ነው። ይህም የተለመደ ወግ ነው፣ ግን ለእንትኑ ጥሩ ነው እንደዛ ማለቱ በራሱ ማለት ነው። የዳንኤል ነጋን ህይወት ማለፍ እንገልጽ በከፍተኛ ቁጭትና መሪር ሀዘን ነው ይላል። ይህ ሆስፒታል እንግዲህ ይሄ ከተማ አስተዳደር ማለት ይሄ ከተማ አስተዳደር ምን ሲያደርግ እንደነበረ ባለፈው ታስታውሳላችሁ። አይተም ብዙ ሰው ያስታውሰዋል። እኛም ስናቀርበው ስለነበረ በዘገባ መቃን በማስጨፍጨፍ እዛ የወጡ መነኩሴ ምናምን ሳይቀር ሂዶ አብረው እዛ ውጊያ ሙቶ በኋላ ሰልፍ እንደወጡ ከተማው ራሱ ሰልፍ ሊወጣ ብሎ ሞክሮ አላዋጣ ሲለው መከላከያ ምናምን እንትን ሲላ የበረደ ከተማ እኮ ነው። ዋናው የቅማንት መከራ የሚፈልቀው እኮ እዚህ ከተማ ነው። ገንዳዋ የሚባል ከተማ ሸሄዲ የሚባለው ማለት ነው። ገንዳዋ በነገራችን ላይ ወንዝ ነው፣ ገንደዋ ነው። እነሱ ገንዳ ውሃ ብለው አማርኛ ለማድረግ ይሞክራሉ። ገንደዋ ነው ስሙ በራሱ ማለት ግን ሸሄዲ ነው የሚባለው ከተማው። አይ ይሄ ሸሄዲ የሱዳን አረብኛ ነው። ሸሄዲ አረብኛ መሆኑን በምን ያውቁታል? እኮ በጣም ግርም ይለኛል። አረብኛ እኮ መሆኑን አያውቁትም። ዝም ብሎ እኮ ነው የሚያውቁት። አረብኛ አይደለም ሲጀመር። ሜቢ ሼህና ምናምን የሆነ ነገር ሱዳንኛ እዚህ ነበረ ድሮ ተቀምጧል የሚል ትርክት ምናምን ስለሚያወር ነው። ዝሮ ዝሮ ይሄ ሸሄዲ የሚባል ከተማ ወይንም እነሱ ገንዳዋ የሚሉት ከተማ የቅማንት መጥፊያ ሴራ በሙሉ እያንዳንዱ እንትን የሚለው የሚቀመመው እዛ እኮ ነው።
የዞኑ አስተዳደር ባለስልጣናት በአንድ ላይ ሆነው የወረዳው የመተማ ወረዳም እንደዚሁ እና የከተማ አስተዳደሩ በጋራ ቁጭ ብለው እየመከሩ እኮ ነው ይህን ሁሉ ስራ የሚሰሩት። ምክር ቤት አላቸው እኮ ይህንን ቅማንትን ለማስጨፍጨፍ እዛ ከተማ ማለት ነው። ሌላ ደግሞ ቤተ ክህነቱ ራሱ ማለት ነው። ቤተ ክህነቱ ባለፈው የመድኃኔዓለም የሚባል ቤተክርስቲያን ኃላፊ ወንዶቹ ቅሩ ሴቶች ሂዱ ብሎ እሑድ ቀን ከዛ በኋላ ቅማንት ላይ እንዝመት ብሎ መቃ ባህር ኩርኩር ውጭ እንትን ያስፈጸሙት እነዚህ እኮ ናቸው። እነዚህ ናቸው። በፖለቲካ አሁን ባልኩ ምክር ቤት የሚወሰነው ውሳኔ ነው። ሂዶ ለገንዘብ አውጡ ልንዘምት ነው ቅማንት ላይ ብሎ ሲያወራ የነበረው ማለት ነው። ዛሬም ድረስ ይሄ ሁሉ ግፍ የሚሰሩት እኮ እነዚህ ናቸው። እያንዳንዱ መጥቶ መቃ ላይ ችግር የሚፈጥረው ከገንዷ ከተማ እኮ የሚመጣው የሚመከረው መገዛ ነው። የዲስኩሩ ዋና ማዕከሉ ይሄ አሁን ሸሄዲ ከተማ ነው። ስለዚህ አሁን በጎ መስሎ ሲያወራ ስትመለከተው ግርብ ይለኛል። አንድ ነገር ምን እንዳለ ላሳይ። አሁን እዚህ ጋር ድርጊቱ በብሔር ጥላቻ የመጣ መሆኑን ለማሳየት ያቀረበውን ነገር እንትን ልበል። ከጻፈው ነገር ምን ይላል? ሀሳብን በሀሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ያስተዋሉ የሰው ልጅ ክቡር ሕይወት ከጥላቻቸው በታች መሆኑን ያመኑ የጨለማ ኃይሎች በከተማችን ላይ የሀዘን ጥላ ጥልተዋል ይላል። ተመልከት። የሀሳብ ልዩነት ነው የሚለው። የሀሳብ ልዩነት ወይንም ሀሳብን በሀሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ሲያውቁ አለ። ምንድን ነው አሁን እዚህ ጋር ሀሳቡ? ኮስችን በሌላ ቦታ ደግሞ ዝቅ ብሎ ምን ይላል መሰለ? በሌላ በኩል ዝቅ ብሎ ሌላ ቦታ ምን ይላል? ሽፍቶች ናቸው ይላል። ግለሰቦች ተደራጅተው ሽፍቶች፣ ዘራፊዎች ይላል። በኋላ ደግሞ ከቅማንት ጋር ሊያመጣ ይሞክራል። በቃ ግራ ግብት ያለው መግለጫ ማለት ነው። ዋናው እዚህ ጋር ሀሳቡን እኮ አስቀመጠው ራሱ ማለት ነው። ልባቸው ያለውን ማለት ነው። ሀሳብን በሀሳብ እንጂ በጉልበት ማሸነፍ የማይቻል ማለት ነው። እኔ ቅማንት ነኝ ብሎ የቆመውን ሰው በሀሳብ ቅማንት አይደለም አማራ ነህ ብለህ ማስረዳት ነው ያለብህ እንጂ መግደል የለብህም ነው እንትኑ። መልእክቱ እኮ እንደዛ ነው፣ ሌላ ነገር የለውም። ይሄ የሚረዳን እንደዛ ነው። ስለዚህ ሀሳቡ ምንድን ነው? ቅማንት ራሱን በራሱ ማስተዳደር አለበት የሚል ሙግት አንስቷል፣ ታግሏል። ይህን ጥያቄ አንስቶ እየታገለ ነው። አይ የለም አማራ ነህ በሚል በጦር መሳሪያ እየጨፈጨፈ ያለው ይሄ ከተማው እንትን ነው ራሱ አሁን መግለጫ የሚያወጣው ማለት ነው። አብሮ የሚሰራው ይሄ ነው የሚዶለተው እዛ ከተማ ስለሆነ ሁልጊዜም ማለት ነው። እዚህ ጋር እያነሳ ያለው የሀሳብ ልዩነት ነው ዳንኤልን ያስገደለው ነው የሚልን። እንግዲህ ዳንኤል እዛ ጋር እኔ ቅማንት ነኝ እንዲህ ካላረጋችሁት ብሎ ሰልፍ ወጥቶ ነው ወይ ምን አድርጎ ነው? ምንም እዛ ውስጥ የለበትም እኮ ዳንኤል ምንም የለም። እኔ ስሙን ራሱ ስሰማው ገና ዛሬ ነው ችግሩ ሲፈጠር ነው ስሙን የማውቀው ራሱ በትግል ውስጥ የለም ልጁ። ስለዚህ አየሁ አይደለ በቅማንትነቱ እንደተገደለ ነገረን ማለት ነው። ሌላ ነገር አልተነገረንም። ሌላ የሀሳብ ልዩነት ስለሌለ ማለት ነው። ይሄ ዋና ማሳያ ነው። እንግዲህ ዳንኤል ነጋ በሀሳብ ልዩነት ነው የተገደለው ማለቱ ነው። በቅማንትነት እንደተገደለ ተናገሩ ማለት ነው። ይሄ ከሆነ ደግሞ እነርሱ ናቸው ያስገደሉት ማለት ነው። ሌላ የለም። የቅማንት ጥላቻ ዋናው ከነሱ አይደል ያለው። አመራሩ አይደል ለህዝብ ሁሉ እያሰረጸ ስራ የሚሰራው በተለይ የመንግስት ሰራተኛው ምናምኑ። ስለዚህ የልቡን ተነፈሰ ማለት ነው በመግለጫ ሀሳቡ። ሌላ ማንም አይረዳውም ብሎ ነው ምን እንደሆነ አላውቅም። ዝቅ ብሎ ደግሞ ምን ይላል? እነዚህ ዘራፊና ሰው በላ ቡድኖች በከተማችን በተደጋጋሚ እገታና ግድያ ይፈጽማሉ። እንዲያውም ሰሞኑን አንዲት ልጅ በጥይት ደብድበው ገለው ይሄዱ ይላል። ይሄን አሁን ለማጥፋፋት ነው። ዳንኤል ብቻ አይደለም ማለት ነው። ዝቅ ብሎ ደግሞ እንግዲህ ዳንኤል የተገደለው ምን አለ? በሀሳብ ልዩነት ነው ብሎ ነገረን። ከላይ ዝቅ ብሎ አሁንም አነብልሃለሁ በሀሳብ ልዩነት እንዳልሆነ ማለት ነው። አሁን ደግሞ እዚህ ጋር መሀል ላይ አሁን ያነበብኩልህ ምን አለ? ዘራፊ ቡድኖቹ በከተማችን ማንኛውንም ነው የሚገሉት የሚል ሀሳብ ደግሞ ጻፈ። የቱን እንያዘው? ምኑን እንጨብጠው? ይሄ የደንቡን ለማድረስና ሆን ዝም ብሎ በቃ እንዲህ አድርጓል ለመባል የጻፈው መሆኑን መረዳት አለብን ማለት ነው። አሁን ከብሔር ጥላቻ አውጥተው ወደ ምን አመጡት? ወደ ዝርፊያ እና የግለሰብ ኢንተረስት እንደሆነ ለማድረግ ሞክረዋል። ከዛ ዝቅ ብሎ ምን ይላል መሰለ? መላው የከተማችን ሕዝብ ይህን አጸያፊ ድርጊት የሚፈጽሙ ሁለቱንም ብሔሮች የማይወክሉ ጽንፈኛና ዘራፊ መሆናቸውን እንድታውቋለ። እዚህ ጋር መጣበቅ ለምንድን ነው ብሔር መጥቀስ የፈለገው? አሁን እዚህ ጋር ለምንድን ነው ሁለቱንም ብሔሮች የማይጠቅስ የሚለው ማለት ነው? ልጁ በብሔር ማንነቱ ብቻ እንደተገደለ ይታወቃል። ይሄን ግልጽ ነው። ከላይም ያነሱት እነሱ መጀመሪያ ሀሳብ በሀሳብ ከመሞገት ያሉት ይህን የሚጠቅሰው ማለት ነው። በመሀል ከፍሎ ደግሞ ማንም ሰው ነው የሚታገተው፣ ማንም ነው የሚያደርገው አለው። አሁን እዚህ ጋር አምጥቶ ደግሞ ምን አደረገው? የሁለቱም ብሔሮች የማይወክሉ ማለት እነዚህ ይሄ አሁን ዳንኤል እንደዛ የተደረገው ከዛ በፊት ቅማንቱም እንደዛ አድርጎ ነው ለዛ ደብን ልሳ ነው እኮ እያለን ነው። እንደዛ ነው የሚነግረው፣ ሌላ ነገር የለውም። እንትናቸው ፍላጎታቸው እሱ ነው። ቃል በቃል መናገር ባይፈልጉም ማለት ነው። ከነዚህ መግለጫ አውጪዎች በላይ ጽንፈኛ ካለ ከየት እናመጣለን? እንዲ አለ ወይ የሚል ጥያቄ ብንጠይቅ ማለት ነው። ከነዚህ ጽንፈኞች ከነዚህ አሁን መግለጫ ካወጡት ጽንፈኞች በላይ ማን ጽንፈኛ አለ?
ማን ጽንፈኛ አለ? ከሁለቱም አይደሉም ጽንፈኞች ነው ብሎ ጻፈ። የጽንፈኛ ዘራፊዎች ናቸው የማይወክሉ ጽንፈኛና ዘራፊ ናቸው። ይሄ ከነሱ በላይ ጽንፈኛ አለ ወይ? ከምዕራብ ጎንደር በላይ ጽንፈኛ አለ ወይ? ከገንዷ ከተማ ባለስልጣናት በላይ ጽንፈኛ አማራ ጽንፈኛ አለ ወይ? በአማራነት ጽንፈኝነት ታውረው ቅማንትን የሚጨፈጭፉ ሌት ተቀን አስተዳደር አይመሰረትም ብሎ የሚሰሩት እነዚህ አይደሉም እንዴ? ከመተማና ከቋራ ቅማንትን ማጥፋት አለብን ከነጋዴ ባህር በታች አናወርድም ብሎ የሚሰሩት እነዚህ አይደሉ እንዴ? ይሄ ጽንፈኛ ኃይል አይደለም። ዛሬ እንዴት ጻድቅ መስሎ ሊያወራ ይችላል? በፍጹም ሊሆን አይችልም። ስለዚህ መግለጫ መላገጫ ነው፣ ሰውን ለማሾፍ ነው። ባለፈው የባህር ኩርኩር ጭፍጨፋ ያሰባበሩት እነዚህ አይደል እንዴ? ራሳቸው ቅድም ሳነሳለ ነበረ ቄሱ መነኩሴው ሳይቀር የተገደለ ቄሱ ላለ እዛ ሄዶ ማለት ዲያቆን ተገልብናል ብለው ባለ ስትሄድ ስትገል እንደምትገደል ማወቅ አለብህ። ውጊያ ህብረተሰብ ራሱ ስለሚከላከል ማለት ነው። ሳይታሰብ ብዙ ጭፍጨፋ ፈጽመዋል። ግን ይህን ሲያደርጉ የነበሩ ይሄ ከተማው እርዛው ከተማው ነው ይህንን ሲያደርግ የቆየውና አንዳንዴ ይገርመኛል። ቅድም አንስቼዋለሁ የመድኃኔዓለም የገንዷ መድኃኔዓለም አስተዳዳሪ ምን እንዳደረገ ማለት ነው። ገንዷ ከተማ ውስጥ በቅማንት ዘራፊ ወይንም እነሱ እንዳሉት ማለት ነው ከላይ ባስቀመጡት ከሁለቱ ብሔር ምናምን ስላሉና የታገተ የተገደለ የተዘረፈ ሰው ካለ አሁን እከል የሚባል ቢጠቅሱ ከከተማ ውስጥ የሚኖር አማራ የቅማንት ዘራፊ የሚባል እዛ ከተማ ውስጥ ያገተው ካለ ልክ እንደ ዳንኤል የገደለው ወይ ምናምን ካለ ቢያመጡ ማለት ሁለቱንም አይወክሉም ማለት ከተማው ላይ እንደዚህ አይነት ሁልጊዜም ይሰራል ማለት ነው። ቅማንቱ እዛ ገብቶ እንደዛ ያደርጋል አይነት ነገር ነው። ቅማንት እዛ ውስጥ ገብቶ እንደዛ የሚያደርግበት አይደለም። እዛው መኖር እንኳን በሰላም አቅቶት አይደል? ሙሉ በሙሉ የተቆጣጠሩት እነሱ ናቸው። አፈናቅለው ጨርሰዋል እኮ ቅማንት እዛ ውስጥ የታለ የነበረውን ከግማሽ በላይ የሚሆን ቅማንት እኮ በሙሉ አጥፍተውታል ከከተማ። የመንግስት ሰራተኛ የለም የለም። እና ይሄ የቅጥፈት ስራ ነው የሚሰሩት ማለት ነው። ቅማንትን እየመረጡ እየገደሉ አማራውን በቅማንቱ ይገደላል የሚል አይነት እንትን ነው የሚያወሩት ማለት ነው። ይሄን ነገር ለማድረግ ነበረ ባለፈው ግራር የሚባለው ከባቢ መቃ አለፍ ብሎ ራሳቸው በራሳቸው ሰው ይገደሉ የራሳቸው ማለት ነው። የራሳቸውን ገለው ቅማንት ነው እንዲያደርገ ብለው በኋላ ሰሊጥ መጥቶ ያቃጠለ ያራገፈ ማምን ሰሊጥ ያራገፈ የደፋ እኮ እነዚህ ናቸው። ከከተማው መጥቶ እኮ ነው እንደዛ ያደረገው የጸጥታ ኃይል የከተማው ታጣቂ ምናምን መጥቶ ተደራጅቶ ማለት ነው ከወረዳው ጋር ሆኖ ይሄንን ማናቅ ይመስል ዝም ብሎ መመጻደቅ ምን ያደርጋል? በአጠቃላይ የከተማ አስተዳደሩ መግለጫ እኔ የለሁበትም ለማለት እንጂ ሌላ ነገር አይደለም። እጄን እንደ ጲላጦስ ለመታጠብ ማለት ነው። ንጹህ ነኝ ለማለት ነው። ቀጣፊ ሌባ ጉዳዩ በሁለቱ ብሔር ሌቦች የተፈጸመ ነው ብሎ ለማሳየት ተሞክሯል። በሁለቱ ብሔር ሌቦች ጽንፈኞች ነው እንጂ ምናምን አይደለም፣ እኛ የለንበትም ለማለት ነው። ይህን ሁሉ የሚያደርጉት እነሱ ናቸው። ሌላ ጽንፈኛ የለም። ከአማራ ባለስልጣናት ውጭ ሌላ ጽንፈኛ ከነሱ የባሰ ጽንፈኛ ግለሰብ የለም። እነሱ ናቸው ዋናው ይህን ሁሉ የሚያደርጉት ማለት ነው። ከነገዱ በላይ ጽንፈኛ እና ነገዱ ያሰለጠኗቸው እነዚህ ወሮ በላዎች አይደለ እንዴ? ለማንኛውም አልኩ ለማለት ያክል እና ለሚዲያ ፍጆታ ያክል ነው ያቀረቡት እንጂ የሚያመጡት ለውጥ የለም። they are very much happy because of the death of him ስለተገደለላቸው ደስ ብላቸዋል። በምንም መንገድ አልተጸጸቱም፣ አይጸጸቱም ለወደፊቱ ማለት ነው። ራሳቸው የለየላቸው ጸረ ቅማንቶች ናቸው። ሁሌም ቅማንትን በመግደል የተጠመዱ ሴረኞች ናቸው። ሴራ እየሰሩ የህብረተሰቡን እንትን ችግር ውስጥ የሚጥሩ ናቸው። በአጠቃላይ መግለጫው ጅብ የተሸፈነበት የበሬ ቆርበት ማለት ነው። ስለዚህ ቁርበቱ ነው። እነሱ ጅቡ ከውስጥ ናቸው ያሉት፣ እነሱ ራሳቸው ጅቦቹ ውስጥ ናቸው። በላይ ደግሞ ቁርበት አለ። ሰው መግለጫው ቁርበት ነው። የጅብ መሸፈኛ የበሬ ቆዳ ማለት ነው። የበሬ ቁርበት ነው። ሌላ ነገር የላቸውም። በአጠቃላይ ሸሄዲ ከተማ የምትኖሩ ቅማንቶች እጣ ፈንታችሁ እንደዚህ እንደ ዳንኤል ሊሆን እንደሚችል መገመት አለባቸው። አት ኤኒ ታይም እንዲህ አይነት ነገር ይመጣል። ኢንኬዝ ሌላ ቦታ የሆነ ነገር ችግር ቢፈጠር ማለት ነው። አሁን እነዚህ ሂደው ግድብ እንገድባለን ምናምን የሚል ቀውስ ውስጥ አይደለም ያሉት። ሂደው እንደዛ ቢሆን ውጊያ ቢከፈት እዛ ከተማ ያለውን ሰው እንደሚጨፈጭፉት ማወቅ አለባቸው። ከነዚህ ጋር አስተዳደሩ ሳይመልስ መቀመጥና ሰርቼ እበላለሁ ብሎ ማሰብ አሁንም በጣም ጅልነት ነው የሚሆነው። አንድ ቀን አይቀርልህም ይሄ ነገር ሳልተስተካከለ ድረስ ማለት ነው። ነገሩ እስካልተስተካከለ ድረስ የቅማንት ጥያቄ ሳይቋጭ በሰላም እኖራለን ከነሱ ጋር እዛ ውስጥ ሆነን ብሎ የሚያስብ ካለ ቬሪ ዳንጀረስ በህይወቱ እየፈረደ እንደሆነ ማወቅ አለበት። ከሞት መካከል መኖር አትችሉም። አንድ ቀን ችግር ይፈጠራል። ምንም ነገር ማድረግ አትችሉም፣ ማቋቋም አትችሉም። በራሳችሁ ከወገኖቻችሁ ሆናችሁ መከላከል እንኳን ስለማትችሉ ማለት ነው። ለማንኛውም በአጠቃላይ ማለት የምትችለው ይሄን ነው። ታንኪ እንግዲህ እንዳጠቃላይ ያለው ሁኔታ ይሄን ነው የሚመስለው። ብዙ ሰው ተገንዝቦታል፣ ታዝቦታል። ስፔሻሊ በዳንኤል ታክመው ጤናቸው የተመለሱ ሰዎች ይናገራሉ። ያው መብትም ስለሌለ ወጥተህ ብትናገር የሚወሰድበት እርምጃ እውነቱን ብትናገር ሌላ ነገር ስለሆነ የሚከተልህ ከዛ አንጻር ተደብቀው ነው እንጂ አንዳንዶች በውስጥ ይነግሩናል። ልጁ ጎበዝ አካሚ እንደነበረ፣ ምንም አይነት የዲስፕሊን ችግር እንዳልነበረበት፣
ከየትኛውም የፖለቲካ ወገን እንዳልሆነ በተለይ ከየትኛውም የፖለቲካ ወገን እንዳልሆነ ከዚህ በፊት አክሱም ትግራይ ክልል አክሱም ሆስፒታል ሲሰራ የነበረ በትግራይ ጦርነት ምክንያት ከነገሮች አልመቻቸለ ሲል ወደዚህ እንደመጣ የነገሩን ሰዎች አሉ። እንግዲህ በዚህ መካከል ያው እነሱ ማጥፋት የሚፈልጉት ባለፈውም እንዳልነው በቃ ቅማንት ሆኖ በአካዳሚካሊም በተለያየ መንገድ ይጠቅማል ያሉትን በዘረኝነት ለይተው እንደሚገሉ ቅድም ያነሳው መግለጫው ላይም ጠቅሰውታል። ምንም እንትን የለውም። የውስጣቸውን ነው ያወጡት። መሀል ላይ ሽፍታ ምናምን ያሉት ከሁለት ወገን ይሄ ለማጠፋፋት የተደረገ ካልሆነ በስተቀር ነገሩን ራሳቸው በግልጽ ተናግረውታል። ይህን ያየ የሰማ እዛ አካባቢ የሚሰራ ቅማንት ደግሞ እኔን አልነካኝም በሚል ከመዘናጋት እንዲቆጠብ የሚል መልእክት ነው ያለኝ። ሌላ ማለት አልፈልግም። ቀጥሎ የሚያያዘው የምናነሳው ጥያቄ በዚህ ጋር ተመሳሳይ ነው። ምንም የተለየ ነገር የለውም። ምክንያቱም የዳንኤል ሞት የዚህ ቀውስ አንዱ ውጤት ነው። ስለዚህ በአማራ ክልል ስም እንግዲህ በአማራ ስም ትግል አለ። አማራ ክልል እየተፈጸመ ያለ ውንብድና አለ እና እያስከተለው ያለው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና ሌሎች መሰል ቀውሶች አሉ። እንደምታየው የሕክምና ባለሙያዎች ይገደላሉ፣ መምህራን ይገደላሉ፣ የግብርና ግብአት ይቃጠላል፣ ይዘረፋል፣ ንብረት እንደፈለገ ነው የሚወድመው። በተለይ መኪና አማራ ክልል ከደብረ ታቦር ጎንደር፣ ከጎንደር ወረታ፣ ባህር ዳር፣ ማክሰኝት፣ አዲስ ዘመን ምናምን የሚባል አካባቢ፣ ሐሙሲት የሚባል አካባቢ እንደፈለገ ነው የሚነደው መኪና እና ይህን ጉዳይ ብናነሳው ምን ይመስላል የሚለው ወደ አንተ ላምጣውና እንደ አጠቃላይ ግን አንድ ነገር እንድታነሳ የምፈልገው ከዚህ መተማ ወይ ጭልጋ የሆነ ነገር ሲሆንና ሌሎች አካባቢ ሲሆን ጩኸቱ ይለያል። አሁን አይተህ ከሆነ ከደብረ ታቦር ጎንደር፣ ከጎንደር ባህር ዳር ምናምን ይሄ ከደብረ ታቦርም ወሎም የትም ቦታ ይሆን የማይሰራ የወንጀል አይነት የለም። በነገራችን ላይ ሞልቶ የፈሰሰ ነው ግፉ ማለት ነው። ማንም ትንፍስ አይልም። ከጎንደር ጭልጋ መተማ ባለችው ወይም ደግሞ ወደ ላይ አርማጭሆ አንዲት ነገር ብትሆን ደግሞ ሀገር ነው የሚገለበጠው። አሁን ወንጀሉን አታውግዙ አይደለም ግን ምንድን ነው የሚለውንም እሱንም አያይዘህ እንድታነሳው ማለት ፈልጋለሁ። ወደ አንተ ልምጣ። መልካም እንግዲህ ይሄም አንዱ እንትን እኮ ነው። አሁን ቅድም ካነሳነው አንጻር ቀውስን ፈጣሪው እኮ ነው። ዋናው እኮ ችግር ይሄ ነው። የግምት የውንብድና ትግል ማለት ነው። ትግል ለውንብድና፣ ትግል ለውድመት በሚል የጀመሩት ነው ትልቁ ችግር ማለት ነው። እንግዲህ በአማራ ትግል ስም እየተደረገ ያለው ውንብድናና እያስከተለ ያለው ውድመት በተመለከተ የአማራ ትግል የተባለው አማራን የማውደም የሌቦች አብዮት መቼ ነው የተጀመረው? መቼ ነው? ይሄ የሌቦች አብዮት ነው። ዓላማውም አማራን ማውደም ነው። ለምን አሁን እነዚህ አማራ ነፃ እናወጣለን ብለው የሚሄዱት ሌቦች ናቸው፣ ነፍሰ ገዳዮች ናቸው። ከዛ ይሄ ከተጠያቂነት ለማምለጥ የግዴታ በትግል ስም መሸፈን አለብን። ስለዚህ ታጋይ ሆነው መጡ ማለት ነው። ይህ እና አብይ አህመድ ከእስር ቤት ወንጀለኛ ምናምን ተብሎ ታስሮ የነበረ ፈትተው የለቀቁት ወንበዴ፣ ሌባ፣ ቀጣፊ ነው። ይሁን የሚያደርገው ማለት ነው ተደራጅቶ። ስለዚህ ህገወጥነት በዛኛው ሳይድ ባለፈ መንግስት ሌባ ሆኖ የታሰረ በተለያየ መንገድ በወንጀል ተጠይቆ የታሰረን በአዲስ መንግስት ፈትተህ ለቀኸው ቅዱስ አታደርገውም። ቂመኛ ያንን የሚበቀል ነው የምታደርገው። እንደዛ እኮ ነው የሆነው ትልቁ ነገር። እና አብይ አህመድ በየእስር ቤቱ ፈትተው የለቀቁት ማለት ነው። ወያኔ አስሮት የነበረ በወንጀል ይዞ አስሮት የነበረውን እንደ ወንጀሉ ነገሮችን ማስተካከል ይመስል የፖለቲካ እስረኛ መፍታት ኦኬ፣ ምንም ችግር የለውም። የፖለቲካ እስረኛ በዛ ጊዜ ግዴታ ነው፣ ለውጥ እንደዛ ስለሆነ። ወንጀለኛ ጥሬ ወንጀለኛ ማለት ነው በወንጀል ተፈርዶበት አስመስክረው ያሰሩትን ነው። ይህን ሁሉ እኮ ነው የለቀቁት። ይህ ሁሉ ሌባ አብዮተኛ ሆነ፣ ለውጥ ፈላጊ ነኝ ብሎ መጣ። አማራ ተበድሏል የሚል እንትን እያላዘነ ችግር ውስጥ ገባ ማለት። ይሄ እንዴት መጣ የሚለውን ነገር ብናየው ጥሩ ነው። እንዴት ነው መቼ ነው የመጣው? እንግዲህ ነገዱ አንዳርጋቸው ቅማንትን ለማፈን እና ለማጥፋት በሚል በሄዱበት መንገድ የፈጠሩት ነው። 2006 መተማ ላይ ሰው መግደል ጀመሩ። የቅማንት ጥያቄ እየተጠናከረ ስለመጣ ማለት ነው። 2006 ይህን ነገር አደረጉ። በተናጠል ሰዎችን ሲገሉ ቆዩ። 2007 በተመሳሳይ ሰኔ 6 ጭልጋ ላይ ገበያ ቀን ብዙ ሰዎችን ህፃናትን፣ አረጋዊ ሼህ ሳይቀር ተገደለ። 2007 ላይ አስተዳደር ይመስረት እንትን ይሄ ምንድን ነው የቅማንት ጥያቄ ስለተመለሰ አስተዳደር ይመስረት ብለው 42 ብለው መጥተው ህዝቡን እምቢ ሲል መጀመሪያ ጨንጮቅ ሄዱ። ከዛ ማውራ መጡ። ሰው እየገደሉ ነው። ህብረተሰቡ ደግሞ ራሱን ተከላከለ። ተመልሰው ጭልጋን ይሄ በተለይ መተማ የሚባለው የሽንፋው ህዳር 30 ላይ የተደረገውን እናስታውሰዋለን። ይሄ ሁሉ በዚህ ሂደት በሙሉ የተሰበሰበው ሌባ፣ ወንበዴ፣ ቀማኛ፣ ቀጣፊ ነው በሙሉ።
ይህን ሁሉ ነው እያደረጉት የመጡት ማለት ነው። እየፈጸሙት የመጣው እና ነገዱ አንዳርጋቸው ሌባ፣ ወንበዴ፣ ዘራፊ፣ ነፍሰ ገዳይ ቅማንትን ይጨፍጭፍ ብለው ያወጅበት ዘመን ነው። በቅማንት ላይ ውንብድናን ዘሩበት ማለት ነው። ስለዚህ የወንብድና ከየት ነው የሚመጣው? ከዛ ልምድ ይወስድና በራሱም ላይ ይመጣል ማለት ነው። ግዴታ ነው። ቅማንት ላይ ብቻ አይቀርም፣ ግዴታ ነው። አማራው ራሱ ውንብድናው ሊፈጸምበት ግድ ነው። መጀመሪያ ማቆም ነበረባቸው ስላላቆሙት ማለት ነው። ስለዚህ አሰራሩ ምንድን ነው? አሰራሩ እንደዛ ካደራጁ በኋላ ይህን ወንበዴ እና ውንብድናውን በቅማንት ላይ ሲያስፈጽሙት በንጹሐን ላይ ውንብድና መፈጸም ነው። መግደል፣ አስገድዶ መድፈር፣ የፈለጉትን ማድረግ፣ የፈለጉትን ዘግናኝ ወንጀል መፈጸም፣ ንጹሐንን በግፍ መግደል፣ የፈለጉትን ውንብድና መፈጸም፣ ንብረትን በጭካኔ መዝረፍና ማውደም። ታስታውስ ከሆነ በመኪና የጫኑም የመተማ ቋራ፣ በተለያየ ቦታ በአርማጭሆ የነበሩ የቅማንት እንስሳትን እንዴት አድርገው በመኪና እየጫኑ በኤፌሳር ሲያጓጉዙት እንደነበረ ይህ በፎቶ አለ። ይህም በተመለከተ ንብረታቸውን፣ ቤታቸውን የቻሉትን ይዘርፋሉ፣ የቻሉትን ያወድማሉ በሳት። ይህ ሁሉ አድርገዋል። ሰው ጭካኔ ከዛን የተማሩት ማለት ነው። በእርግጥ በፊትም እንደዛ ነው። ጭካኔ ድሮም ጀምሮ ነው። የሰለሞን ስርወ መንግስት የሚባለው በጭካኔ ነው ስልጣን ላይ ተቀምጦ የኖረው፣ በግድ እንደዛ እያደረገ ማለት ነው። ከዛ በመንፈስም የተዋረሱት ይመስለኛል። ይሄ እንትኑ የነፍሰ ገዳይ ቡድን ማለት ነው። ሌላ ምንድን ነው? ህዝብን ማፈናቀል፣ በጭካኔ ያፈናቅላሉ። ህዝብን ማሳቀቅ፣ ማሸማቀቅ፣ በቃ አንገቱን ደፍቶ እንዲኖር። ያም ሆኖ አይበቃቸውም፣ የፈለጉትን ያደርጉታል ማለት ነው። እንዲህ አይነት የአረመኔ ስራ ሰርተዋል እነ ገዱ አንዳርጋቸው ያመጡት ማለት ነው። እንግዲህ የተጀመረው በ2006 ቢሆንም በዋናነት ተጠናክሮ የቀጠለው ደግሞ በ2008 ዓመተ ምህረት ነበረ። ማውራ ላይ፣ ጭልጋ፣ መተማ የሚባሉት ማለት ነው እና ሽንፋ አካባቢ በተለይ መተማ በ2008 ነው የበለጠ ተጠናክሮ የቀጠለው ማለት ነው። ከዛ በኋላ አልቆመም። 2009 2010 አብረን እንሰራለን፣ 2009 በተለይ አብረን እንሰራለን ብለው አብረው ሲሰሩ ቆዩ። 2010 ደግሞ ህዝብ ውሳኔ ከተደረገ በኋላ ያው ነገሩን አዙራ መጡት። ህዝብ ማፈናቀል እና አሳምነው ጽጌ የሚባለው የመጡበት ዘመን ነው። ብዙ ችግሮች የተፈጠሩበት ወቅት ነው። በሂደት ህዝብ ጨፍጫፊውን ህጋዊ ያደረጉት ማለት ነው። በተለይ ደግሞ 2011 ዓ ም ሰኔ ወር ጀምረው ነፍሰ ገዳዩን፣ ሌባውን፣ ወንበዴውን፣ ቀማኛውን፣ ጀውሳውን ሁሉንም የመሳሰሉትን ሰብስበው ፋኖ የሚባል የአረመኔነት ቡድን እንትና አቋቋሙ። ስምም ሰጡት ፋኖ ብለው ማለት ነው። ይህን ነው እናገኘው ተሻገር በሚዲያ ወጥተው 2010 ዓ ም 2012 ዓ ም ወጣቶች ተነስተው በሌሊት ምናምን እንዲህ እያደረጉ ራሳቸውን ማንም እንትን ሳይላቸው እየጠበቁ ምናምን ይህን ወጣት ምክር ቤቱ ሊያደራጀው ምንድን ነው ሊያግዘው ይገባል፣ እኛም ልንቆምለት ይገባል እያለ ሲሰብክ ነበረ ወጥቶ ማለት ነው። አገኘው ተሻገር ምክር ቤቱ ላይ ይሄ በድምፅ አለን በቪዲዮ ራሱ ይህን እያደረጉ ነው የመጡት ማለት ነው። ይሄ ሁሉ ተደረገ ከልዩ ኃይል ጋር አቀናጅተው ቅማንትን ሲያስጨፈጭፉበት ኖሩ ከ2011 ጀምረው ማለት ነው። በጋባ ሮቢት ቀጠና ብዙ ጊዜ እኛ ስንዘግበው ስለነበረ የግለሰቦችን ቤት ሲያፈርስ ቆርቆሮ ተሸክሞ ሲሄድ፣ ገበያ ላይ ወጥቶ ከብት የሸጡት ሰዎች ብራቸውን ሲቀሙ፣ ሲዘርፍ፣ ሲበሉ፣ ትምህርት ቤት ወንበሮችን በሙሉ ሲያወድሙ፣ በተለይ የምድራሩ ትምህርት ቤት ወንበሮችን፣ የህዝብ ትምህርት ቤት ነው፣ የመንግስት ትምህርት ቤት ነው። ወንበሩን አውጥተው ለማገዶነት ሲጠቀሙበት እንደነበረ፣ ንጹሐንን ሲገድሉ፣ አስገድደው ሲደፍሩ እንደነበሩ እናውቃለን። ሌላውን ቦታ እዛ ብቻ አይደለም፣ በጭልጋም የባሰ ነገር ሲያደርጉን የነበሩት እነዚህ ማለት ነው። በ2013 ዓ ም በጁንታ ስም ሲጨፈጭፍ ነበረ። ያ ሁሉ ግፍ ተፈጸመ። በተለይ ሚያዝያ ወር ላይ የተደረገው ነገር እስከ 2014 ቀጥሏል። በ2015 ከጌቶቹ ጋር ተጣላ። የፕሪቶሪያው ስምምነት የሚባል ነገር ስለተፈረመ ጌቶቹ ጋር ተጣልቶ ጫካ ገባ ማለት ነው። ጌታውን መግደል ጀመረ። የመከላከያ ሰራዊትን እየሄደ ያው ይወጋል ማለት ነው። ይሄ ነገር ተደረገ፣ ተጣላ እርስ በርሱ ማለት ነው። በዚህ ሁኔታ ነው እንግዲህ የቀጠሉት ማለት ነው። በዚህ ሁኔታ ውንብድናው እየባሰ እየቀጠለ መጣ። አሁን ከጌቶቹ ጋር የተጣላው ይሄ ኃይል ወደ ጫካ ገብቶ አብዮተኛ ሆነ። የአማራ ትግል የሚል ነገር ይዞት መጣ ማለት ነው። አማራ ነፃ ልናወጣው ነው ማለት ነው። አሁን የአማራ ትግል ሆነ ማለት ነው። የዚህ የወንበዴው ትግል ወደ አማራነት ትግል መጣ። ኦኬ፣ አማራን ነፃ ያወጣዋል ወይ? ካወጣው እናያለን። ከምንድን ነው ነፃ የሚያወጣው? ከድህነት ነው? ከኋላ ቀርነት ነው? ከራሱ ከዚህ ከውንብድና ነው ነፃ የሚያወጣው? ራሱ እየወነበደ ትምህርት ቤት እያቃጠለ የመንግስት ተቋም እያፈረሰ እንዴት አድርጎ ነው ነፃ የሚያወጣው? ሰው እንዴት አድርጎ ዛሬ ምን ላይ እንደደረሱ ተመልከት። ንብረት እንደፈለገ ያወድማሉ። እንደፈለገ የመኪና ዘር የሚቃጠለውን ተው። መንገድ ዘግተናል ካለ ምንም ያላወቀ ሹፌር በዛ ብሄድ ይቃጠላል። አሙሲት ላይ አሁን ትላንት መሰለኝ ያቃጠሉትን አይተሃል። ደራ አሙሲት
ከባህር ዳር ወደ ጎንደር እየሄደ መሰለኝ አንድ ኤፌሳር ሙሉ ዕቃ እንደጫነ በእሳት ማግደውት ክሰል ሆኗል። ሌላም ቦታ እንደዛ ነው። እንደፈለገ ነው የሚያቃጥሉት እንደፈለገ እና እንዲያውም እንትን ሲሉ በቃ የአማራ ፋኖ በቃ አሁን ድል እያደረገ ነው ይላል። ንብረት እያወደመ ሀገር እያከሰረ ባለ ሀብት ነው። የግለሰብ ንብረት እኮ ነው የሚወድመው። አሁን ይሄ መንግስት ንብረት አይደለም የሚወደመው። የመንግስት ንብረትስ ቢሆን የሀገር ሀብት እኮ ነው። ለምን ይወድማል? እንዲህ አሁን ታንክ ምናምን የሆነ የወታደር ቢሆን እሺ ወታደር ነው። የሲቪሊያን መኪና እንዴት ይቃጠላል? በምን መንገድ? በዚህ መንገድ እንዳለ ክልሉን እያወደሙት ናቸው ማለት ነው። ተቋም ይዘርፋሉ፣ ያወድማሉ። የመንግስት መስሪያ ቤት የሚባል በሙሉ ነው የሚያወድሙት። በሙሉ የጤና ቢሮ፣ የምን ቢሮ፣ የግብርና ቢሮ ሁሉ ይቃጠላል። ይሄ የህዝብ ነው። ለህዝብ ነው አገልግሎት የሚሰጠው። የፈለገ ቢሆን ነገ እርሱ እንኳን አሸንፎ ስልጣን ቢይዝ እኮ ይሄንን ነው የሚጠቀመው። ሌላ ቦታ ከየት ያመጣል? ማውደም የሚባለው ንብረት ለምንድን ነው የሚመጣው? ከወታደሩ ጋር ለምን አይዋጋም? ንብረት በማውደም የሚመጣ ነገር አለ ወይ? አሁን እኔ አንዳንዴ ስገምተው ግርም ይለኛል። በጣም ነው የሚገርመኝ፣ የሚዘገንኑኝ ማለት ነው። ንጹሐንን እንደፈለጉ ነው የሚገድሉት፣ የፈለጉትን። አንተ ለብልጽግና መረጃ ሰጥተሃል፣ ለምናምን ነው ይሄን ያክል ብር አላመጣህም፣ የጠየቅነን አልሰጠህም በሚል እንደፈለገ ነው የሚገደለው። መንገድ ዘግቶ ህዝብን ያስቸግራል። በጊዜ ወደ ሕክምና መሄድ አትችልም፣ የሆነ ነገር ማድረግ አትችልም። በቃ ችግር ውስጥ ማለት ነው። ንጹሐንን ይደፍራል። እና አረጋ የሚባለው ፋኖ ነን የሚሉ 5,000 ነው 5,500 ሰው ገድያለሁ እያለ የሚፎክር ማለት ነው። እንደገና ደግሞ ህፃናትን እንዴት እንደሚደፍር የ12 ዓመት የ10 ዓመት ሳይቀር ማለት ነው። እነዚህ ሁሉ ፋኖ ናቸው። ከሰውነት ተራ የወጣ አይነት ስራ የሚሰሩ ሁሉ ፋኖ ናቸው። ፋኖ ነው የሚባለው። ምንም ሌላም ዋና ትልቁ ፋኖ ብትለው ከዚህ የተለየ ስራ የሚሰራ ፋኖ የለም። ፋኖ ማለት ፋነነ፣ አመፀ፣ ከእንትኑ ወጡ ሄደ ማለት እኮ ነው። ውንብድና እኮ ነው ፋኖ የሚባለው። ስሙ ራሱ ፋኖ የሚለው የፋኖ የውንብድና ነው። ሰው አሁን በጣሊያን ጊዜ ስለነበረ አርበኞች ፋኖ ይባላሉ። ፋኖ ማለት እምቢ ማለት ነው። ስርዓት አልበኝነት ነው። ይህ እኮ ምን ግልጽ እኮ ነው። በጣሊያን ስርዓት እምቢ ያሉት ፋኖ ተብለዋል። በዚህኛው ስርዓት ደግሞ እምቢ ያለው ሀገር ለማፍረስ የሚሰራው እየሄደ የፈለገውን ነገር የሚያደርገው ፋኖ ተብሏል። ፋኖ ጥሩ ስም እንዳይመስላቸው ነው። ፋኖ የሚባለው ስም በራሱ ማለት በጣም አዋራጅ የሆነ ስም ነው። የነፃነት ትግልን አያሳይም። ውንብድናን ነው፣ አመፅን ነው እንጂ ለነፃነት ምናምን የሚለው ነገር ምንም የሚያሳይህ ነገር የለውም። ይህን ማየት አለብን። አንዳንዴ ከዛኞቹ ጋር ወስደው ጣሊያንን ሲዋጋ የነበረ በየቦታው እንደዛ በአመፅ የወጣና ፋኖ የሚል ነገር ስም የተሰጠው አርበኛ ነው የሚባሉት። በነገራችን ላይ ያ ዝም ብሎ አንዳንዴ ፋኖ የሚል ዘፈን ምናምን ስለሚዘፈን ፋኖ ምናምን የሚሉ ብለው ስለዛፈኑ ካልሆነ በስተቀር ሰው ፋኖ ተብሎ አይጠራም። በዛ ዘመን የነበረው አርበኛ ነው የሚባለው። የሚዋጉትም በአርበኝነት ነው። ይሄ ምኑን ነው የሚዋጋው? አርበኛ ነው። ምን የአርበኝነት ስራ፣ ምን የአርበኝነት ተግባር ሰራ? አርበኛ ማለት ለህዝብ ብለህ ራስን አሳልፈ መስጠት ነው። አርበኛ ማለት ለሀገር ብለህ ህይወትን አሳልፈ መስጠት ነው። አርበኛ እንደዛ ነው። አርበኛ ቢሆኑ አንዱ ሲገደል እየየ ይላሉ እንዴ? አጎበር ጥለው እኮ ነው የሚያለቅሱት። የንፉቅቅ እየሄዱ እኮ ነው የሚያለቅሱት። እነዚህ አርበኛ አይደለም፣ ሽፍታ ናቸው። ሽፍታ እንዲገደል አይፈልግም። በቃ እየተሽለከለቀ እየዘረፈ እየበላ መኖር ነው የሚፈልገው። የዚህ አይነት ባህሪ ነው ያላቸው እንጂ የነፃነት ትግል የሚባል ባህሪ የለም። በዚህ ምክንያት ብዙ ነገሮቹ እየወደሙ ችግሮቹ እየተፈጠሩ እናያለን ማለት ነው። አሁን የንጹሐን ግድያ አማራው ራሱ ለአማራው ትግል እየተባለ የሁሉ መስዋዕትነት ለምን ይከፍላል? የአማራ ነፃነት የተባለው ትግል የአማራው መከራ ሆነ። በቅማንት ላይ የተለማመዱትን ጭካኔ፣ በትግራይ ላይ ያጎለበቱትን ያሳደጉትን የጭካኔ ስኪል አማራው ላይም ይፈጽሙታል። እንደፈለጉ ዛሬ ማለት እንደፈለጉ ነው የሚያደርጉት። ዶን ኬር አማራው ምናምን የሚባል ነገር የለም። በአማራው መካከል ስርዓት አልበኝነት ነግሶበታል። እንደፈለገ ማለት ማንም ጠበንጃ የተሸከመ ማንም ሰው እየወጣ የፈለገውን ነገር ያደርጋል። አማራ ክልል ውስጥ ስርዓት አልበኝነት ነግሷል። በምንም መንገድ የህግ የበላይነት የሚባል እንትን ማድረጋችን በተለይ ከመስመር ወጣ ብለህ ከከተማ ወጥተህ ገጠር የሚባለው ቦታ የስርዓት አልበኝነት ነው፣ የወንብድና ቦታ። በምንም መንገድ እነዚህ ነፃ አውጪ ቢሆን እኮ እነሱ ያለበት አካባቢ በሙሉ ሰላም ይሆን ነበረ። ነፃ ያደረጉት አካባቢ በሙሉ ሰላም፣ ሌባ አሁን ራሱ አይኖርም። አሁን እኮ ሌባ ነው፣ ኤቭሪዌር የሚፈለፍሉት ሌባ ነው። እነሱም ሌባ ናቸው፣ የሚፈለፍሉትም ሌባ ነው። ትልቁ ችግር ይሄ ነው። በዚህ ሂሳብ እንዴት ሆነ ትኖራለህ? አሁን የአማራ ክልል እንዴት ነው እየሄደ ያለው? ወዴት ነው እየሄደ ያለው? እኔ መፍትሄው ምን ይሆን የሚል ሰው ሊያነሳ ይችላል። እኔ ራሴ ሳስበው መፍትሄው ረፍዶበታል፣ ከየትም አይመጣም። ኦልሬዲ ዘመነ መሳፍንትን አንግሰውታል። ማን ነው አሁን እንደ አፄ ቴዎድሮስ የሚወጣ መይሳው ካሳ እዛ ውስጥ ወጥቶ ስራ መስራት ካልቻለ በየት በኩል ነው የሚመጣው? መንግስት ነው። በጎንደር ዘመን የሚባለው በዛ በዘመነ መሳፍንት ከተማ ላይ ቁጭ ብለው ሲሻሿሙ የነበሩ መንግስት የሚባሉ አሉ፣ ነገስታት አፄ እከሌ የሚባሉት እንደነዛ ነው። እንደነ ተክለ ጊዮርጊስ እንደነ ተክለ ምናምን በቃ እንደዛ ሆኖ ቀሩ። ተፍጻሜተ መንግስት ምናምን የሚባል ማለት
የለም በቃ ብዙ ጊዜ ያሳዝነኛል ነገሩ ማለት እኔ መፍትሄው ረፍዶበታል ነው ጊዜ መጠበቅ ነው። እግዚአብሔር ያመጣውን እግዚአብሔር መልሰው ብለህ ካልጠበቅ በስተቀር ማለት ነው። ራስን አካባቢ መጠበቅ ካልቻልክ ማለት ነው። እንግዲህ ወደው የጠመጠሙትን እባብ ራሱ እባቡ ሲጠግብ ካልወረደ ነዳርፏቸው ካልወረደ እንዴት ነው ይወርዳል? አንድ ገበሬ ወንዝ ሊሻገር ሲል አንድ እባብ አገኘ። እባክህን አሻግረኝ ይለዋል። እንዴት አድርጌ አሻግርሃለሁ? ከራስህ ልጠምጠምና አንተ ዋኝተህ ትሻገራለህ፣ እኔ ከራስህ እጠመጠማለሁ ታሻግረኛለህ አለው። እሺ አለ ሰውየው። በኋላ ግን አልወርድም እንዳትል አለ። አይ አልልም ብሎ መጨረሻ ላይ የዋ ገበሬ ጠመጠመውና ሄደ። ከዚህ እንትኑ ይሄ አሰርሳሪያው ጥግ ምላሱን አውጥቶ ከተሻገረ በኋላ አልወርድም አለ። እስኪ ንካኝ እነድፋለሁ አለ። ጭንቅላቱ ላይ ከነደፈው ወዲያው ነው የሚሞተው። ምን ያድርገኝ ገበሬ? ወዶ ነው የጠመጠመው። ምን ያድርጋው? እንዲህ እኮ ነው አሁን ፋኖን ወዶ ጠምጥሞ የአማራው ልሂቅ የአማራው ህዝብ ራሱ ችግር ውስጥ ገባ። እውነት መስሎት አንዳንዴ በየዋህነት በቃ አማራ ነፃ ይወጣል ሲባል እኔ ከምኑ ነፃ እንደሚወጣ ራሱ የብሔር ጭቆና ኑሮበት ነው ወይ ምን ኑሮ ነው እኔም ባይገባኝም ማለት ነው። እንዲህ አድርገው ወዶ የሰቀሉት እባብ ስለሆነ ምንም ማድረግ አይቻልም። ቅማንቶችን ሲጨፈጭፍ ኖ ማለት ነበረበት። በዛ መጀመሪያ ኖ እንዲህ አይነት የአራዊት ስርዓት ተስሮ የጭካኔ ስርዓት ተስሮ በእኛ ነገ ቢመጣስ ኖ ማለት ነበረባቸው። ያ ባለመሆኑ አሁን እኔ ከጭንቅላት ላይ ተጠመጠመ እባብ ነው። ምናልባት እንግዲህ አንዲት ብልህ ቀበሮን አስወርደዋለች ይባላል። ወደ ፍርድ ሂደው ወደ ተለያየ ቦታ ሂደው መጨረሻ ላይ ቀበሮዋ ፈርዳለች ይባላል። አይ ፍርድ ክስ እንትን ለመስማት መጀመሪያ ሁለታችሁ በጎን በጎን ነው መቆም ያለባቸው፣ እባብ ውረድና መሬቱን ብላ እንደዛ አድርጋ እርምጃ እንዲወስደው አድርጋበታለች ይባላል። ኤኒዌይዝ እንደዛ የሚያደርግ ቀበሮ ያስፈልጋል ማለት ነው። ታንኪዩ። መልካም እንግዲህ አጠቃላይ በአማራ ትግል ስም እየተፈጸመ ያለውን ውንብድና በስፋት አንስተዋል። መፍትሄ እነሱም ራሱ ያላቸው አይመስለኝም። ማህበረሰቡ በራሱ ማለት የግል ሀሳብ ነው። ማህበረሰቡ በራሱ የጎበዝ አለቃ የሚለውን ስሜት በውስጡ ዲቨሎፕ ያደርገው ይፈልገዋል ይመስለኛል። አይ ዶንት ኖው ለምን እንደሆነ አላውቅም። አይተህ ከሆነ የሚያጀግኑትም ራሳቸው ናቸው። የሚነገረውም አሜን ብለው የሚቀበሉት ራሳቸው ናቸው። ማህበረሰቡ ውስጥ ፉከራ፣ ቀረርቶ መግደል፣ መሸፈት ምናምን እንደዚህ አይነት ነገር ህዝቡ ውስጥ አለ፣ ባህል ነው። ይህ ምንም ማድረግ አይቻልም። ስለዚህ ህዝቡ በራሱ ማህበረሰቡ ይህን የጎበዝ አለቅነት ይፈልገዋል ይመስለኛል። አንደኛ በቃ ቆርጦ ሲታገልና ሲቃወም አታየውም። ሌላ ቦታ ላይ እንደዚህ አይነት ነገር ብታደርግ ህዝቡ ይቃወማል። ቢያንስ ህዝቡ እንኳን ፈርቶ ቢተው የሆነ የልሂቃን ቡድን ተነስቶ ይቃወማል፣ ኖ ይላል። እዚህ ጋር ግን ሁሉም አንድ አይነቱ ነው እንደዛ የሚያደርጉት። እና እኔ አንዳንዴ ይህ የጎበዝ አለቃ የሚባለውን እንትን ዝም በየሰፈር ጉልቤ እያወጣ የነከሌ ቡድን የነከሌ ዘር ምናምን የሚባል እንደዛ አይነት ነገር ማሳደግ የህዝቡ ባህል አድርገውታል፣ ቀጥለዋል ይመስለኛል። እስከምን ይወስዳቸዋል አይዶ ነው። ለሌላው ህዝብ እየተረፉ ነው። ነገ ምና ይሆናል ማለት ነው። ይህ ነው ያለው ነገር እንዳጠቃላይ። ቀጥለን ቅድም ስናነሳቸው የነበሩ ከቅማንት ጋርም ከዚህ ከአማራ ህዝብ ትግል ጋርም የዚህ ሁሉ ጦስ ወላጅ አባት አንድ አገኘሁ ተሻገር የሚባል የፌዴሬሽን ምክር ቤት አፈ ጉባኤ ሰሞኑን የለውጡ መንግስት ትክክለኛ ፌዴራሊዝምን አንግሷል የሚል አነጋጋሪ ንግግር ተናግሯል። እንግዲህ ሰውዬ የፌዴሬሽን ምክር ቤት አፈ ጉባኤ ነው። ከዚህ በፊት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ነበረ። በተለያየ ስልጣን ጎንደርም አሁን የሰሜን ጎንደር የሚባለው ሲሰራ ነበረ። በኋላም አቶ ተመስገን ጥሩነህን ተክተው የክልሉ ፕሬዝዳንት ነበር። ስለ ቅማንት ስለ ትግራይ ህዝብ ሁሉ የተናገረው ህዝብ የኦሮሞ ጠላት ነው፣ ህዝብ የአማራ ጠላት ነው፣ ህዝብ የኢትዮጵያ ጠላት ነው፣ ህዝቡን በጠላትነት የፈረጀ የሚናገረውን ቃል ራሱ መርጦ መናገር የማይችል ሰውዬ አሁን ሰሞኑን ደግሞ የለውጡ መንግስት ትክክለኛ ፌዴራሊዝምን አንግሷል የሚል ነገር ተናግሯል። ፌዴራሊዝም ነው ያለው፣ ህብረ ብሔር ፌዴራሊዝም አይደለም ያለው። ለመሆኑ እውነተኛ ፌዴራሊዝም ምንድን ነው? ፌዴራሊዝም ለብልጽግና መንግስትስ እንዴት ነው የሚታየው የሚለውን እሱን ማንሳት ያለብን ይመስለኛል። ፌዴራሊዝም እና ህብረ ብሔር ፌዴራሊዝም የሚለውንም አወዛጋቢ ነገር ስለሆነ ምናልባት ማብራሪያ ብሰጥበት ማለት ፈልጋለሁ። ወደ አንተ ልምጣ። አገኘሁ ተሻገር፣ ዮሐንስ ቧያለው ምናምን የሚባለው አንዳንድ ገልቱ የሆኑ ፖለቲከኞች በቅማንትን ሰፕረስ እናደርጋለን ብሎ የፈጠሩት ነው። አሁን ቅድም ስናወራ የነበረው ይናገኘው ተሻገር ማለት የአማራ ክልል በእንደዚህ አይነት ገልጃጃዎቹ እየተመራ እኮ ነው አሁን ትልቅ ችግር ውስጥ የወደቀው። በእንደዚህ አይነት ማለት አማራ ክልል መንግስት ማለት ጥሩ ሰው ነበረው የሚያስተዳደው ከተባለ አቶ አያሌው ጎበዜ ነበሩ። አቶ አያሌው ጎበዜ በጣም ጥበበኛ
በስርዓት ሲያስተዳድሩት ነበረ ክልሉን በትክክል ሰው በመሆን ኳሊቲ ራሱ ማለት ነው። ከዛ በኋላ የመጡት እብዶች ናቸው። እናገኘው ተሻገር ሰክረው ራሱ በመኪና ሰው እየገጩ ምናምን የመጡ ሳይጠየቁ የቀሩ እኮ ናቸው። ሳይጠየቁ በጣም የሚያሳዝነው 39 ሚሊዮን በልተው የምክር ቤት አሁን የፌዴሬሽን ምክር ቤት አፈጉባኤ ሆነ የሰረቀ ሰው ብልጽግና ሌባ መሆኑን የምታውቀው እኮ በዚህ ነው። ሌባውን አምጥተህ እያወቅህ ዘርፎ ማለት ነው። የፓርቲ ገንዘብ ነው የዘረፈው በሚገርም ሁኔታ። እነዚህ ናቸው የእንትንን ይሄ የፋኖን የከርከሮ ሻወር የፈጠሩት እነዚህ ናቸው። የከርከሮ ሻወር ማለት ነው እሪያ ወይም ከርከሮ ይታጠብና ተመልሶ ጭቃው ነው የሚንከባልለው። በምንም መንገድ ሊነጻ አይችልም። ሁልጊዜም ይታጠባል። ውሃ ውስጥ ገብቶ ንጹህ ሆኖ ወጣ ስትለው እዳሩ ከጎርፉ ጥግ ከወንዙ ጥግ ያለው ጭቃ ገብቶ እንዳለ ጭቃ በጭቃ ሆኖ ወጥቶ ይሄዳል። እንዲህ ናቸው። ይህን የከርከሮ ትግል ነው የፈጠሩት። የአማራ ነፃነት የሚሉት ማለት ነው። የአማራ ትግል ብለው የሚያመጡት ይሄን ነው። የከርከሮ ሻወር የሆነ ትግል የፈጠረው እናገኘው ተሻገር ናቸው። እንግዲህ እነዚህ ሰሞኑን አሁን በ20ኛውን የብሔር ብሔረሰቦችን እና ህዝቦች ቀን ነው ለማክበር በማዕከላዊ ኢትዮጵያ ክልል ተዘጋጅተናል። የመጨረሻውን እዛ ነው የምናከብረው ተብሎ ትላንትና አዲስ አበባ ላይ እንዲህ አይነት ውይይት ነገር ነበረ። ትንተና ምናምን የሚል ማለት ነው። እናገኘው ተሻገር ሲተነትኑ ታየኝ እኮ በሚገርም ሁኔታ ማለት ነው። ብልጽግና እንደዚህ አይነት ሰዎችን ነው የሰበሰበው። እንደዚህ አይነት ሰዎችን ደምሮ ነው መደመር የሚልህ ማለት ነው። ከነዚህ ጋር ደግሞ ተደመር ይላል እና በጣም በሚገርም ሁኔታ የሚያሳዝነው ማለት ነው። እናገኘው ተሻገር የለውጡ መንግስት ትክክለኛ ፌዴራሊዝምን አንግሷል ይላል። ለመሆኑ የለውጡ መንግስት የሚመራው በምንድን ነው? ሀሳቡ መደመር አይደል? መደመር ማለት ዩኒተሪ ገቨርንመንትን ነው የሚያመለክተው እንጂ ፌዴራሊዝምን አያመለክትም። ፌዴራሊዝም የሚለውና መደመር የሚለው እኮ አይገናኝም ጭራሽ ሁለቱ ማለት እንዴት ብሎ ነው? መደመር ማለት ዩኒተሪ ገቨርንመንት ስታብሊሽ ማለት ነው። ሁሉም ወደ አንድ ቋት ትመጣለህ፣ በአንድ ነው ማስተዳደር ነው። አብይ የሚሰራው እሱን ነው። ብልጽግና የሚሰራው ይሄን ነው። መደመር ነው። ሌትም ቀንም ሬዲዮ ይሄ ምንድን ነው ፋና ቴሌቪዥን፣ ፋና ብሮድካስቲንግ እና የኢትዮጵያ ኢቢሲ የሚባለው የሚሰሩት ይሄን ነው። ሌላ ነገር የለም። የጠቅላይ ሚኒስትር አብይ አህመድን መጽሐፍ መደመር የሚል መጽሐፍ እያመጡ እየለጠፉ ነው። ይሄን አንዳንድ ጥቅስ እያወጡ ቀኑን ሁሉ ስርጭት የሚያደርጉት ነው። ይሄ ነው መንግስቱ። እንዴት ሆኖ ነው ታዲያ ፌዴራሊዝምን የመደመር መንግስት እንዴት ነው ፌዴራሊዝምን ሆን የሚያደርገው? ፌዴራሊዝም ማለት እያንዳንዱ ክልል ከማዕከላዊ መንግስት ሙሉ በሙሉ ባይሆንም ነፃ ሆኖ የራሱ በራሱ አውቶኖመስ ሰሚ አውቶኖመስ በሆነ አስተዳደር ራሱ ማስተዳደር ነው። ራስን በራስ ማስተዳደር ነው። ራስን በራስ ማስተዳደር ከመደመር ጋር አይገናኝም። መደመር ካልከው ተጨፍልቀ አንድ ሆነ አንድ አካል ብቻ ያስተዳድራል ማለት ነው። እርሱም አብይ አህመድ ነው። ሌላ የለም። የኦህዴዱ ኃይል ያስተዳድራል። ሌላ በሙሉ እዛ ጋር ትገባለህ ነው። ስለዚህ ክልሎች ክልል ለማፍረስ አይደል አሁን ይሄ ህብረ ብሔር ፌዴራሊዝም የሚባለውን ነገር ነው የሚጣሉት። ህብረ ብሔር ፌዴራሊዝም የሚለውን ነገር ጥለህ ፌዴራሊዝም ብትል ምን አይነት ፌዴራሊዝም? የቱ ነው ፌዴራሊዝም? ዌር ዘ ፌዴራሊስት ስቴት የት አለ? ይሄ መሰረታዊ ነገር ነው። እነሱም ያወሩት አሁን እውነተኛ ፌዴራሊዝም የሚለው ምንድን ነው? የክላስተር ክልል የሚባሉት ናቸው ለእነሱ ማለት ነው። የክላስተር ክልል ማለት ህዝብን ዝም ብለህ እያጨክ በአንድ ቦታ ማስቀመጥ ማለት ነው። ስለዚህ እንደዚህ አይነት ነገር ነው። ይሄ ነው እውነተኛ ፌዴራሊዝም ለእነሱ ማለት ነው። ይሄ ደግሞ ምንድን ነው? ክፍለ ሀገር መመስረት ነው። ክፍለ ሀገር በቃ ድሮ ጎንደር ክፍለ ሀገር ነበር። በጎንደር ክፍለ ሀገር የተለያየ ህዝብ ነበር፣ አብሮ ተጨፍልቆ ይሰራል። ወለጋ በለው ሌላም በለው ምን ጎጃም ትግራይም በለው እንደዛ ነው። ሴም ቲንግ እዛ ውስጥ ያሉ ህዝቦች መብታቸው እንዴት ይከበራል? የኢትዮጵያ ፌዴራል ስርዓት የሚያመለክተው ህብረ ብሔር ፌዴራሊዝምን ነው። በውስጥ ያሉ ህዝቦች ራሳቸውን በራሳቸው የሚያስተዳድሩበት መብት እንዲኖር ቋንቋ፣ ወግ፣ ባህል እንዲያስተዳድሩ ማድረግ ነው። ይሄ ደግሞ የዲሞክራሲ ጫፍ ነው። በተደጋጋሚ እናገረዋለሁ። እነዚህን ጨፍልቄ አንድ አድርጌ በአንድ ስርዓት ነው የምመራቸው የሚለው ግን ትክክል አይደለም። ስለዚህ እንዴት ሆኖ ነው አሁን የለውጡ መንግስት የሚባለው ብልጽግና እንዴት አድርጎ ነው የእውነተኛ ፌዴራሊዝም የሚለውን ነገር ያመጣው ነው? በጣም ገራሚ ነው። እና መደመርና ፌዴራሊዝም አይጥና ድመት ናቸው። ሁለቱ አብረው አይሄዱም በምንም መንገድ ማለት ነው። መደመር የሚለው ሀሳብ ዝም ብሎ የሚያወሩት ሀሳብና ፌዴራሊዝም ብለህ የምታመጣው ሀሳብ ጭራሽ አይገናኝም። ፌዴራሊዝም የላቀ ዲሞክራሲ ነው። ነፃነትን ነው የሚያመለክተው። ራስን ችለህ አካባቢህን ማስተዳደር ነው የሚያመለክተው እንጂ መጨፈላለቅን አያመለክትም። የእነዚህ መደመር ደግሞ መጨፈላለቅ ነው። የስንዴ ዱቄቱንም የበቆሎ ዱቄቱንም የማሽላ ዱቄቱንም በአንድ ላይ ሰብስበ አንድ ላይ አቡክተህ ቂጣ ጋግረህ መስጠት ያ ነው መደመር፣ የተደመረ ማለት ነው። ድምር እንደዛ ነው። ፌዴራሊዝም ግን እንደሱ አይደለም። እያንዳንዱ በራስ በራሱ ምግብም ሆኖ በጋራ የሚበላም ከሆነ በራሱ ተሰርቶ በመሶብ ይቀርብልሃል። ብዙ ህብረ ብሔር ነው፣ ብዙ ነው እንጂ ዝም ብሎ ተጨፈላልቆ ምናምን አለ። ተጨፈላልቆ ስትበላውና
በአንድ ላይ ስትበላ ያለው ነገር የተለያየ ነው። እንትኑ ጣዕሙ ማለት ነው ሊሆን አይችልም። ሰውም እንደ ፍላጎቱ መርጦ ይበላል። ይሄ ግን ግዴታ ጨፍልቆ ይሄንን ብቻ የምትበላ ይላል። እኔ በቆሎ ቂጣ ብቻ ከሆነ የምፈልገው ለምን ሌላውን የግድ አብሬ እበላለሁ? የተጨፈለቀ ነገር ማለት እንዲህ አይነት ነገሮች ነው ሰው ነፃነትን ያሳጣል። አሁን የብልጽግናውን አንዳንዴ የህዝቦችን መብት አፍኖ ልብ በል እውነተኛ ፌዴራሊዝም የሚባለው የህዝቦች መብት ታፍኖ ጥያቄ ጠየቁ እንደ ደንጣ እንደ ቅማንት የመሳሰሉና ሌሎች ህዝቦች ጥያቄያቸው እንደታፈነ ነው። እስካሁን ታፍነው ፍዳቸውን እያዩ ነው። ወላይታውን ጥያቄ አንስቶ መከራውን እያየ ነው። ጉራጌው ጥያቄ አንስቶ ፍዳውን እያየ ነው። የክልልነት ጥያቄ ያነሱ ማለት ነው። ታፍነው ነው የቀሩት እነዚህ ህዝቦች። እንዴት ነው እውነተኛ ፌዴራሊዝም አምጥቻለሁ የሚለው? ውሸት። ሌላው ደግሞ የክላስተር ክልል ነው የመሰረተው በህዝቦች ፍላጎት ሳይሆን በመንግስት ፍላጎት የተቋቋመ ክልል ነው። ህገ መንግስቱ ግን ህዝቦች በራሳቸው ፍላጎት ነው ራሳቸውን በራሳቸው አስተዳደር የሚለው እንጂ መንግስት እንደፈለገ እንደ ቂጣ እየቆራረሰ ይሰጣቸዋል ማለት አይደለም። ይሄ የህገ መንግስቱን ስርዓት አውድሟል፣ አፍርሷል ማለት ነው። ህብረ ብሔራዊነትን ያፈረሰ ነው፣ አፍርሷል። ህብረ ብሔራዊነትን እየሰራ ያሉት እንዲያውም ህብረ ብሔራዊነትን በምን አመጡት? ህብረ ብሔራዊ አንድነት የምትል ቀስ አድርገው አለፍ ብለው ጨርፍ ብለው ያስገባሉ። ህብረ ብሔራዊ አንድነት ህብረ ብሔራዊ መጥቀስ ስላላባቸው ነው፣ ግዴታ ስለሆነባቸው ነው። ይህን ማየት ነው። ሲጀመር ብልጽግና የሚባል ህብረ ብሔር ብሔረሰቦችና ህዝቦች የሚባል እኮ አይጠቅስም ጭራሽ። ይሄ በምንም የሚፈራው የሚጠላው ቃል ቢኖር ይሄ ነው። እንዴት አድርጎ ነው ህብረ ብሔር ፌዴራሊዝም እንዲደግፍ የሚችሉ? አይችልም። ፌዴራሊዝም የሚሉትም እነሱ ዝም ብለው ነው ማለት ነው። ህዝቦችን ከህዝብ እያባላ በተለይ ደግሞ አንዳንዴ ግርም ይለኛል። አማራን ከትግሬ፣ አማራን ከኦሮሞ፣ አማራን ከጉምዝ፣ አማራን ከቅማንት፣ አፋርን ከሶማሌ እንዲህ ሲያባላን የቆየው ብልጽግና ከመጣ በኋላ የተባለ ነው ማለት ነው። እኔ ለምን አማራ ሆነ እዚህ ጋር ግራ ይገባኛል። ለምን አማራው አይ ቲንክ ሳምቲንግ የሆነ ነገር እንዳለ እዚህ ጋር መረዳት ትችላለህ። ዝሮ ግን እንዲህ አባልቶናል። ይሄ በብልጽግና ዘመን ነው የተደረገው። በብልጽግና ዘመን የፈለገ ይሁን የፈለገ የተባላው ይሄ በብልጽግና ዘመን ነው። ግን ለዚህ ሁሉ ብሌም የሚያደርጉት ቲፒኤልኤፍ ነው ይሄንን የሰራው ይለዋል። መጥተው የሚያወሩት ይሄ ነው። ባለፈውም በቅርብ ጊዜ ሲያወሩ የነበሩት ይሄን ነው። ፓርላማ ላይ ቁጭ ብለው ማለት ነው። የአማራው ሊቅ ያበደበትን እብደትና እያደረገ ያለውን ነገር መደበቅ። ለምን? የኦሮማራው ጥምረት አብሮ ስለነበረ አይነገርም። መከረኛ ወያኔ በቃ ፍዳው የሚያየው በወያኔ ሁሉም የሚሳበበው። ስለዚህ ይሄ ነገር የመጣው በብልጽግና ዘመን ነው። ብልጽግና እንዴት አድርገው ነው ህብረ ብሔር ፌዴራሊዝምን እውን ያደረገው? ዛሬ ክልሎች እኮ እንደፈለገ ነው። የፌዴራል መንግስት የፈለገው ጊዜ ገብቶ ነው እንደፈለገ የሚያደርጋቸው። ማነው እንደሚያስተዳድሩ? አማራ ክልልን ራሱ በራሱ ይተዳደራል። በምን ወታደራዊ እንትን ውስጥ እኮ ነው ያለው። ኮማንድ ፖስት እኮ ነው፣ ህገወጥ በሆነ ኮማንድ ፖስት ውስጥ ነው ያለው። እስካሁን ምንም የሚያጠራጥር ነገር ነው። የትኛው ነው እውነተኛ ፌዴራሊዝም መጣ የሚባለው? እና እኔ አገኘው ተሻገር ሜይ ቢ ሞቅ ሲለው ወይም ጠጥቶ መጥቶ ይመስለኛል እሷን ፕሬዘንት ያደርጋት እና ፌዴራሊዝም በፌዴራል መንግስቱና በክልሎች መካከል ያለውን የፖለቲካ ግንኙነት የሚመለከት እንጂ ሌላ ነገር አይደለም። አይመለከትም፣ ሌላ ነገር አይመለከትም። ፌዴራሊዝም ማለት ይሄ ነው። ክልሎች ማዕከላዊ መንግስት የሚባል የለም። ፌዴራል መንግስት የሚባለውና ክልሎች ያላቸው ግንኙነት ምን ይመስላል የሚል ነው። ይህም በህገ መንግስት የተደነገገ ነው። ያ ነው ሴሚ አውቶኖመስ ይሆናል። ምን ማለት ነው? ፌዴራል መንግስት የሚመለከተው ለራሱ አለ፣ በክልሎች ጉዳይ የሚሰራው የራሱ ክልሎች ብቻቸው የሚሰሩት ፌዴራል መንግስት የማይመለከተው ነገር በርካታ ነገር አለ። ከዛ በተጨማሪ ክልሎችና ፌዴራል መንግስት በጋራ የሚሰሩትም አለ። this is clearly written in the constitution። በዛ መንገድ መተዳደር ነው እውነተኛ ፌዴራሊዝም የሚያስብለው ማለት ነው። ወይ ደግሞ እኛ የጂኦግራፊ ፌዴራሊዝም መስርተናል የክላስተር ፌዴራሊዝምን ያደረግነው ብለው በአዋጅ እኮ አላወጁም፣ አልነገሩንም። የለም አዋጅ በሌለበት ሁኔታ እንዴት ነው ይህን ነገር ፌዴራሊዝም እውነተኛ እንደተፈጠረ ተደርጎ የሚወራው ማለት ነው? ይሄ ዝም ብሎ እንትን ነው ምንድን ነው የእኛ ሀገር ሰው የውር ድንብስ ይሉታል። ይሄ በዳመሳ የሚሰራ ማለት ነው እና ትክክል አይደለም። ብሔረሰብና ህዝብ የሚልን ቃል ክዶ የብሔረሰቦችን ቀን ማክበር ምን የሚሉት እብደት እንደሆነ እኔ ግራ ይገባኛል። መደመር የሚባል የጨፍላቂዎች ወግ ኮንሴፕት ነው፣ ቲዎሪ ሆኖ እዛ ጋር ገብቶ ስለ ፌዴራሊዝም ማውራት ድንቁርና ነው ብዬ ነው ማስብ። በምንም መንገድ ጤነኝነትም አይመስለኝም፣ ትክክል አይደለም። አገኘው ተሻገር የሚመራው የፌዴሬሽን ምክር ቤት እንዴት ብሎ ነው የብሔረሰቦችን መብት ሊያስከብር የሚችለው? ራሱ ብሔር ጠል ነው። ቅድም ስታነሳው ነበር አንተም ትግራይን፣ ቅማንትን፣ ጉምዝን፣ ኦሮሞን ሲያስጨፈጭፍ ነው የኖረው ከጥላቻ ጋር ማለት ነው። በጥላቻ እየተናገረ አንደበቱን ከፍቶ በጥላቻ እየተናገረ ነው ያስጨፈጨፈ። ይህ ሰውዬ እንዴት ነው የብሔር ብሔረሰቦች መብት ለማስከበር ወይም እንባ ጠባቂ ሆኖ የሚሰራ የፌዴሬሽን ምክር ቤት የሚመራው በአፈ ጉባኤነት? ሃው ይህ መመለስ ያለበት ይመስለኛል። ማንም ሰው ይህን መመለስ አለበት። ይህን ጉዱን ያጋለጠ በተለይ የጭፍጨፋውን ምናምን የሚመለከተውን ጉዱን በአንድ ወቅት ኦኤምኤን በዛ ወቅት ጥሩ ስራ ሰርቶ ነበረ። ኦኤምኤን አጋለጠ።
የጉሙዞችን ግድያ፣ የቅማንቶችን ግድያ በተመለከተ ሌሎችንም የከምሴ ኦሮሞዎችንም ጭፍጨፋ በተመለከተ ማለት ነው። ከዛ በኋላ አገኘሁ ተሻገር ወጥቶ የተናገረው ኩክ የሆነ ምን የሆነ ራሳቸው የሰሩት እያለ እንትን አደረገ። በኋላ ኦኤምኤን ራሱ እንዲዘጋ ትልቅ ስራ የሰሩት እኮ እነዚህ ናቸው። ተሰባስበው ከኦሮማራው ልንወጣ ነው ኦኤምኤን ካልዘጋልን እኮ ነው የመጣው ቀጥሎ ማለት ነው። ኦኤምኤን አገር ጥሎ እንዲሄድ ያደረጉት በዚህ መንገድ ነበረ። አገኘሁ ተሻገር ምክር ቤቱን ለመምራት የሚያበቃ ሞራል የለውም። የህዝብ ገንዘብ ዘርፏል። የፓርቲ ገንዘብ ዘርፎ ነው ሄደው። የህዝብ ነው፣ የመንግስት ነው፣ የሀገር ነው። ይህን ዘርፎ ሊወጣ ነበር። እንደውም ሀገር እኮ ወያኔ በቃ አዲስ አበባ ሊገባ ነው በሚል ማለት ነው ዘርፎ የወጣ ነው። ይህ ክህደት ነው። ከሃዲ እንዴት ብሔር ብሔረሰብን ይመራል? ሀው ለዛም በአፈ ጉባኤነት የህዝቦች መብት እንዴት አድርጎ ሊያስከብር ይችላል? ይሄን እኔ ስርቆት ነው። ቅድም ከላይ ያነሳቸው ደግሞ ጸረ ብሔር ነው ሰውየው። እንዴት ሆነ ነው ብሔር ብሔረሰብን ሊመራ የሚችለው? ምንድን ነው እነ አብይ አህመድ የፌዴሬሽን ምክር ቤትም በእንደዚህ አይነት ጸረ ብሔርና ብሔረሰብ ጸረ ህዝብ በሆኑ ሌባ ዘራፊ ካስመሩት ለማፍረስ ነው። ሆን ተብሎ እንዳይሞት እንዳይድን አድርገው መሄድ ነው፣ ማስገደል ነው ማለት ነው። ዓላማው ህብረ ብሔር ፌዴራሊዝምን እያፈረሱ መሆኑን በዚህ ማየት ትችላለን። ጤነኛ ቢሆን ጠንካራ ሰው ተመድቦለት ይህ ሁሉ ችግር ይፈታ ነበር። የፌዴራል ጉዳዮችን ይፈታል። የተነሱ ጥያቄዎችን በአግባቡ በህግ መሰረት እየፈታ ብሄድ ነገሮች ሁሉ እንትን ይላሉ። አገኘሁ ተሻገር የፈታው ችግር አለ ከመጣ ወደዚህ ስልጣን የደንጣን ጥያቄ እንኳን እንዴት አድርጎ ነው አፍኖ ያስቀመጠው? የተጠንተው ያለቋሉ መመለስ ያለባቸው ጥያቄ ብንመልስ ግን ሌላ ችግር ሊመጣ ስለሆነ አፍናናል ብሎ እኮ ነው የተናገረው። ሚዲያ ላይ ወጥተው እንዲህ አይነት አስተሳሰብ ያላቸው ሰዎች እንዴት አድርገው የፌዴሬሽን ምክር ቤትን ይመራሉ? በቅርቡ ጎንደር ላይ ከጌታው ጋር ተገኝተው ሁለቱ ማለት ነው ተገኝተው የተደረገውን ነገር ማየት በጣም ጠቃሚ ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ አማራ ክልል ሂዶ የሰሞኑን ድጋፍ ለማግኘት ይህ አሁን የተፈጠረውን ከትግራይ ጋር ከምንም ያለውን ነገር እሱን በተመለከተ የጎንደርን ከጎኔ ለማሰለፍ በሚል በፋሲል ግንብ ምርቃት መሰለኝ በህድሳቱ ምርቃት ላይ አማራ ክልልን የሚመራው አማራ ብቻ ነው፣ የአማራ ነው ማለት ነው፣ ሌላ የለም እኮ ነው ያለው ደምድሞ ማለት ነው። እንግዲህ አገኘሁ ተሻገር የፌዴሬሽን ምክር ቤቱ ኃላፊ ነው። አብይ አህመድ የተናገረው ነገር ጸረ ህብረ ብሔር ነው፣ ጸረ ህዝብነት ነው፣ ጸረ ህገ መንግስት ነው፣ ኃላፊነት የጎደለው ንግግር ነው። እንትኑ የፌዴሬሽን ምክር ቤት ከሚመራበት መርህ ውጭ ነው። ማቆም ነበረበት፣ ወይም ወጥቶ እድሉን ተጠቅሞ ይሄንን ነገር ማስተካከል ነበረበት። አብሮ እጁ ሲላጥ ነው ያጨበጨበው በዚህ ጉዳይ ይሄን ሲናገር ማለት ነው፣ ተደስቶ ማለት ነው እየገለፈጠ። ታዲያ እንዴት ነው ይሄንን ብሔር ብሔረሰቦች መብት የሚያከብር ምክር ቤት አገኘሁ ተሻገር የሚመራው? ህዝብ እየተሰደበ ቅማንቱ፣ አገው፣ ነገደ ወይጦ፣ ማን ነው ይሄ አርጎባው፣ ኦሮሞ እዛ ውስጥ ያለ በሙሉ ተሸምጥጦ ዲናይ ሲደረግ ማለት ነው ለፖለቲካ ተብሎ ሲካድ ይህን ዝም ብሎ አየ። ይሄ ነገር ወደ ምን ነው የሚያመጣው? በቃ የልብ ልብ ይሰጠዋል ለጨፍላቂው የአማራ ጽንፈኛ ማለት ነው። የልብ ልብ ይሰጠውና በቃ የኛ ብቻ ነው ብሎ እንደፈለገ ያደርጋል። እያደረገም ስለሆነ ማለት ነው። ይሄ ህገ መንግስቱን የሚጻረር ነው። የፌዴሬሽን ምክር ቤት ደግሞ ህገ መንግስትን መጠበቅ ነው ዋናው ስራው። የህግ ትርጉም መስጠት እኮ ነው ዋና ስራው በሚገርም ሁኔታ ማለት ነው። ሰው እንዲህ አይነት ወንጀል ሲሰራ ዝም ብሎ የሚያይ ሰው እንዴት ነው የፌዴሬሽን ምክር ቤትን የሚመራ ማለት ነው? በክልል ውስጥ ያሉ ብሔሮችን እየዳጠ የፌዴሬሽን ምክር ቤት አፈ ጉባኤነት የለም በፍጹም ማለት ነው። የኢትዮጵያ ህዝብ ይህን ቀልድ በደንብ አድርጎ ማየት ያለበት ይመስለኛል። ይሄ በራሱ የብልጽግናውን መንግስት የቁጥር ፖለቲካ አራማጅነት እንጂ የፌዴራሊዝምን ጠባቂ እንዳልሆነ መመልከት ይችላል። የቁጥር ፖለቲካ ምንድን ነው? አማራውን ከጎኔ ካረኩ፣ ኦሮሞውን ከጎኔ ካረኩ፣ ሌሎችንም ትልልቅ ቁጥር አላቸው ያልኩን ሶማሌው ምኑን ከጎኔ ካረኩ፣ ሌላው ምን አባቱ የራሱ ጉዳይ እኮ ነው። ጥቃቅን ብሔረሰብ ምናምን የራሱ ጉዳይ ይጥፋ ነው። በቁጥር ትንሽ የሆነ ማለት ይሄ ነው ትልቅ እብደት። እንዴት አድርጎ ነው ብልጽግና የፌዴራል ስርዓቱን የበለጠ አድርጎታል? እውነተኛ ፌዴራሊዝምን መስርቷል ብሎ የሚያወራውት ማለት ነው። ይሄ አዋራጅ ነው በእውነቱ። የት አለ የተገነባ እውነተኛ ፌዴራሊዝም? ከዚህ አንጻር ተመልከተውና ፌዴራሊዝምን እያወደሙ የምን ፌዴራሊዝምን መሰረት ነው? እውነተኛ ፌዴራል ማለት ነው። ይሄ በጣም ውርደት ነው። ምናልባት እንዲሁ በመጨረሻ አንድ መልእክት ለማስተላለፍ ምን ይደረግ የሚለው ማለት ነው የፌዴራል ኃይሎች አንድ ሆነው መታገል እንዳለባቸው፣ አለበለዚያ ይሄ ከሞዓ ተዋህዶው ጋር ምንም ጋር ተዳብሎ ሀገሪቱን ያጠፋታል፣ ህዝብ ይጠፋል። ተመልሶ የሰለሞን ስርወ መንግስት ዘመን የነበረውን ጭፍጨፋ፣ መርገጥ፣ መጨፍለቅ ይመጣል ማለት ነው። ስለዚህ ከወዲሁ ህገ መንግስቱ የመጠበቅ ስርዓት መስራት ያለብን ይመስለኛል። የፌዴራል ኃይሎች የሚባሉት አካላት በጋራ ቁጭ ብለው እንዲህ ዝም ብሎ ጅምር ለቀቅ ሳይሆን የእውነት ማለት ነው ጠንካራ የሚዲያ ስራ መስራት አለባቸው እነዚህ አካላት። መንግስት የህግ የበላይነትን እንዲያከብር መታገል ግዴታ ነው። ህገ መንግስቱን እንዲያከብር ማለት ነው። ህገ መንግስቱን እንዲከበር መታገል አለብን። ጠንካራ የፌዴራል ኃይሎች ግንባር መፈጠር አለበት። ቻለንጅ ሊያደርግ የሚችል
የመደመር ምናምን እያለ ዝም ብሎ በፈለገው ኪሳቸው እያወጡ የሚያወሩትን በደንብ አድርጎ ቻሌንጅ አድርጎ ህብረ ብሔር ፌዴራሊዝምን አስጠብቆ እንዲሄድ የማድረግ ስራ መሰራት አለበት ማለት ነው የምፈልገው። ታንኪዩ። መልካም እንግዲህ ይህ ንግግር የአቶ አገኘሁ ተሻገር ወይም ደግሞ አቶ አገኘሁ ተሻገር ይናገረው እንጂ የብዙ ብልጽግና ባለስልጣናት ፍላጎትም ስሜትም ንግግርም ነው። እድልም ቢያገኙ ይናገሩታል። ምንም ጥርጥር የለውም። ምናልባት የፌዴሬሽን ምክር ቤት አፈ ጉባኤ ተደርጎ የተቀመጠ ሰው ይህን ንግግር ከአንደበቱ ሲያወጣው የሚሰጠው ትርጉምና ሌላው ቢናገረው የሚሰጠው ትርጉም ስለሚለያይ ነው በስፋት ለማንሳት የሞከር ነው። ከዛ ባሻገር አቶ አገኘሁ ተሻገር ከዚህ በፊት ምን ነበረ የሚለውንና አሁን ካለበት የስልጣን ፖዚሽን አንጻርም ያለውን ትርጉምና አንድምታ ነው በስፋት ያነሳ ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።